እንደምን አድራችኋል የተወደዳችሁ ተመልካቾቻችን የጥር 8 2015 ዓ.ም የኢትዮጵያ ቴሌቪዥን ጤና ይስጥልኝ ኢትዮጵያ ተጀመረ። በድጋሚ ጤና ይስጥልኝ እንዴት አድራችኋል? መሐል ይታደለና አንተነህ ደግፌ የዛሬን ጤና ይስጥልኝ ኢትዮጵያን እየመራን እስከ 2 ሰዓት ተኩል ድረስ ቆይታ እናደርጋለን። ዳይሬክተራችን አማኑኤል አስመላሽ ነው። ሌሎችም የስቱዲዮ ባለሙያዎች ከኛ ጋር ናቸው። እናንተም ከኛ ጋር ትሆኑ ዘንድ ያክብሮት ግብዣችን ነው። እንግዳ ጋብዘን ትንታኔ የምንጠይቅባቸው ጉዳዮች፣ ስፖርት ጉዳዮች፣ ሳይበር ሚዲያ፣ የውጭ ቢዝነስ ሁሉም ሰዓታቸውን ጠብቀው ይስተናገዳሉ። ዋና ዋናዎቹን እናስተዋውቃቸው። በቀዳሚነት እንግዳ ጋብዘን የምንመለከተው ጉዳያችን የመንበረ ጸባዖት ቅድስት ሥላሴ ካቴድራል የእድሳት ስራ እየተከናወነለት ነው የሚለውን ይሆናል። የጂንካ ዩኒቨርሲቲ ግብርና ባህል ቱሪዝምና ምርት ላይ ምርምር በማድረግ ለደቡብ ኦሞ ዞን ችግር ፈቺ ስራዎችን እየሰራ እንዳለም ተገልጿል። ከውጭ የምንመለከተው ጉዳያችን ደግሞ ወደ አውሮፓ ይወስደንና የመድኃኒት እጥረት በአውሮፓ በመከሰቱ ከፍተኛ ስጋት መፍጠሩን የአውሮፓ ጤና ኢንስቲትዩት ስለመግለጹ ይነግረናል። ሲጋራ ማጨስ ለሳምባ ካንሰር በሽታ እንደሚዳርግ የአሜሪካ ሕክምና ቡድን ያረጋገጠው ልክ በዚህ ሳምንት እንደ አውሮፓውያን አቆጣጠር በ1964 ነበረ። በወቅቱ ከሲጋራ የሚገኘው ገቢ ለአሜሪካ ኢኮኖሚዋ ሁነኛ ደጋፊ ነበር። ሳምንቱን በታሪኩ የምንመለከተው ነው የሚሆነው። ያስተዋወቅናችሁን ጨምሮ ሌሎች ጉዳዮችን ማክለን ተመልካቾቻችን እስከ 2 ሰዓት ከ30 ድረስ ከእናንተ ጋር ነው የምንሆነው። እናንተም ከኛ ጋር እንድትሆኑ በአክብሮት ከወዲሁ እንጋብዛችኋለን። አስቀድመን ደግሞ አጫጭር የሀገር ቤትና የውጭ ዘገባዎችን ነው የምናቀርብላችሁ። ለዚህ ደግሞ ትዕግስቱ ቡቼ ተሰናድቷል። እንዴት ነህ ትዕግስቱ? እንደምን አደራችሁ? ደህና ነን በጣም። መቀጠል ትችላለህ። አመሰግናለሁ። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት ነው። የአንድ ሰዓት አጫጭር ዜናዎችን እነሆ። ከዜናዎቹ ጋር ትዕግስቱ ቡቼ ነኝ። የደቡብ ክልል ከፍተኛ አመራሮች በወቅታዊ ሀገራዊና ክልላዊ ጉዳዮች ዙሪያ እየመከሩ ይገኛሉ። የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከፍተኛ አመራሮች በወቅታዊ ሀገራዊና ክልላዊ ፖለቲካዊ ሁኔታዎች እንዲሁም በሰላምና ጸጥታ ጉዳዮች ላይ በሐዋሳ ከተማ እየመከሩ ይገኛሉ። በመድረኩ የክልል፣ የዞን፣ የልዩ ወረዳ፣ የወረዳና የከተማ አስተዳደር አመራሮች ተገኝተዋል። መድረኩ በወቅታዊ ሀገራዊና ክልላዊ ጉዳዮች ላይ የጋራ አረዳድ በመፍጠር የተጀመረውን የሰላም የልማትና የዲሞክራሲ ግንባታ ሂደት እንዲጠናከር ፋይዳው የጎላ ነው ተብሏል። የጠቅላይ ሚኒስትሩ የደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴንና የደቡብ ክልል ርዕሰ መስተዳደር አቶ ሪስቱ ይርዳው ሀገራዊ ክልላዊና ቀጠናዊ ፖለቲካዊ አዝማሚያዎችንና ለዘላቂ ሰላም ግንባታ የተፈጠሩ ምቹ ሁኔታዎችንና ስጋቶችን በተመለከተ መነሻ ሀሳብ አቅርበዋል። የውይይት መድረኩ በዛሬው ዕለትም እንደሚቀጥል ከብልጽግና ፓርቲ የደቡብ ክልል ቅርንጫፍ ጽሕፈት ቤት ያገኘነው መረጃ ያመላክታል። የህዝብ ለህዝብ ትስስርን ለማጠናከር ሰላምን በመጠበቅና ልማትን በጋራ ሲሰሩ የነበሩት በጉለሌ ክፍለ ከተማና በአጎራባች የሸገር ከተማ አስተዳደር አካኩመኔ አቢቹ የሱሉልታና የቡራዮ ክፍለ ከተሞች ከሚገኙ የመንግስት አመራሮች፣ የተለያዩ የእምነት አባቶች፣ የሀገር ሽማግሌዎች፣ ወጣቶችና ነዋሪዎች በተገኙበት ውይይት ተካሄደ። በአዲስ አበባ ጥምቀትን ሃይማኖታዊ እሴቱንና ባህላዊ ትውፊቱን በጠበቀ መልኩ በደመቀ ሁኔታ እንዲከበር ጉለሌ ክፍለ ከተማና ሸገር ከተማ አስተዳደር በጋራ እንደሚሰሩ አረጋግጠዋል። በውይይቱ ንግግር ያደረጉት ከንቲባ አዳነች አቤቤ በአብሮነት የደመቀ የብዛ ቋንቋ ሃይማኖት ባለቤት የሆነችው አዲስ አበባ የአደባባይ በዓል የሆነውን የጥምቀት በዓል በአብሮነት እሴቱንና ባህላዊ ትውፊቱን ጠብቆ ማክበር ይገባል ብለዋል። አዲስ አበባ ውስጥ ለመሸሸግ የሚፈለገውን የጸረ ሰላም ኃይል ነዋሪው ክፍተት ስለማይሰጠው ዓላማውን ማሳካት አልቻለም ያሉት ከንቲባ አዳነች ልክ እንደ ትላንቱ ሰላማችን በጋራ እንቁም ሲሉ አሳስበዋል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ተስፋይ ኦሜጋ በዓሉን በሰላምና በድምቀት ለማክበር በጋራ እየሰራ ነው ብለዋል። የውይይቱ ተሳታፊ የሆኑት የጉለሌ ክፍለ ከተማና የሸገር ከተማ አስተዳደር ነዋሪዎች ለሰላማችን ዘብ እኛው ነን፣ የጥምቀት በዓልን በሰላም እንዳይከበር የተለያዩ የጥፋት ሴራ ለሚደግሱትም እድሉን አንሰጣቸውም ብለዋል።
በዓለም ቅርስነት የተመዘገበውን የጥምቀት በዓል በልዩ ሁኔታ ለማክበር ዝግጅት ማጠናቀቁን የቱሪዝም ሚኒስቴር አስታወቀ። በኢትዮጵያ የቱሪዝም ልማት ቁልፍ ሚና ያለው የጥምቀት በዓል ጎንደር፣ ምንጃር፣ ኢራን ቡቲና ዝዋይ ጨምሮ በመላው ኢትዮጵያ በድምቀት ይከበራል። ጎንደር፣ ዝዋይና ምንጃር ኢራን ቡቲን ጨምሮ በተለያዩ የአገሪቱ አካባቢዎች በድምቀት የሚከበረው በዓል ተቀዛቅዞ የነበረውን ቱሪዝም እንዲነቃቃ የማድረግ ሚና አለው ተብሏል። በዓሉ በሚከበርባቸው ቦታዎች ዓለም አቀፉ ቱሪስቶች እንደሚገኙ የጠቀሰው ሚኒስቴር ሁሉም ዜጋ ኢትዮጵያዊ የእንግዳ ተቀባይነት ባህሉን ተላብሶ ፍጹም ጨዋነት በተሞላው መንፈስ እንግዶቹን በጥሩ ሁኔታ በማስተናገድ የበኩሉን ሚና እንዲወጣ ጠይቀዋል። በመላው ዓለም ለሚገኙ የክርስትና እምነት ተከታይ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓሉ የሰላም፣ የጤና፣ የፍቅርና የአንድነት እንዲሆንላቸው የፌዴራል ቱሪዝም ሚኒስቴር መልካም ምኞቱን ገልጿል። በካሊፎርኒያ የተከሰተው አውሎ ነፋስ ያዘለ ጎርፍ 25 ሚሊዮን የሚጠጉ ነዋሪዎች የሞትና መፈናቀል ስጋት መከሰቱ ተገለጸ። አውሎ ነፋስ ያዘለው ጎርፍ የ19 ሰዎችን ሕይወት የቀጠፈ ሲሆን በሺዎች የሚቆጠሩ ነዋሪዎችን አፈናቅሏል። በሺዎች የሚቆጠሩ የካሊፎርኒያ ነዋሪዎች አካባቢውን ለቀው እንዲወጡ ከአሜሪካ መንግስት ማስጠንቀቂያ ደርሷቸዋል። የጆ ባይደን አስተዳደርን በአውሎ ነፋሱ እጅግ በተጎዱ መርሲዲ፣ ሳክራሜንቶና ሳንቲ ክሩዝ ሀገረ ግዛቶች እርዳታ እንዲደርስ አዟል። ካሊፎርኒያ ከአየር ንብረት ጋር የተገናኙ የደን ቃጠሎ፣ ድርቅ፣ መሬት መንቀጥቀጥና ሌሎች የተፈጥሮ አደጋዎች እስካሁን ያስተናገደች ቢሆንም አውሎ ነፋስ ያዘለ ጎርፍ ሲከሰት ግን ያሁኑ ለመጀመሪያ ጊዜ መሆኑን ቢቢሲ በዘገባው ጠቁሟል። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የአንድ ሰዓት አጫጭር ዜናዎቹ የእስካሁኑ ነበሩ። ዜናዎች የእስካሁኑ ነበሩ። ሁለት ሰዓት በድጋሚ የምንገናኝ ይሆናል። እናመሰግናለን። በዓለም ላይ ውድ የሆነው ስጦታ ለሰው ልጆች የተሰጠበት ልዩ ቀን ከፈጣሪያችን ጋር ያስታረቀን ውድ ስጦታ እንኳን ለገና በዓል በሰላም አደረሳችሁ። የገናን በዓል በእርቅ የበደለን ይቅር በማለት እንዲያሳልፉ እየተመኘን ሲጓዙ ልንከተሎ፣ ሲያጡ ልንተካሎ፣ ሲደክሙ ልንደግፎ፣ በሐዘኖ ልንደርስሎ በዘመን የካበተ ልምዳችንን በፋይናንስ የደረጃ አቅማችንን ይዘን ምንጊዜም ከርሶ ጎን በዓሉን በቤተሰቦ መካከል ሆነው በወዳጅ ዘመድ ተከበው ከቁጥር ሳይጎሉ በሥራው ስኬታማ ሆነው በሰላም በፍቅርና በህብረት ማሳለፍ ታላቅ ደስታን ይሰጣል። መልካም የገና በዓል። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ገና ታላቅ ገጸ በረከት፣ ልደቱ ራሱ ስጦታ፣ ለአባብዬ ጋቢ ለማምዬ ሽልም ኩታ። ፍቅርና መተሳሰባችን ይደንቃል፣ ወግና ባህላችን ይደምቃል። አሲና ገናይ ለበዓል ስጦታ ገንዘብ ቢላክሎት ወዲያው በእጅ ስልኮት። የበዓል ገበያው ደርቷል፣ ገንዘብ በቦርሳ ቀርቷል። ሲገበያዩ ድንገት ገንዘብ ቢጎሎት ቴሌብር እንደ ኪሴ አለሎት። በቴሌብር ግብይቱ ሰመረ፣ የበዓል ድባቡ አማረ። መልካም የገና በዓል። የኢትዮጵያውያን ድምቀት ቀለም ኢትዮ ቴሌኮም። ይህች ዓለም የሰው ልጅ ሥራ ናት፣ የድካሙ ፍሬ። ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ
የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። በረጅሙ የህይወት ጉዞ ልባችን ሳቅና ደስታን ይሻል። ደስታችን ደግሞ ቤተሰብ ነው። ቤተሰብ በበዓል ይደምቃል። በጎጆአችን ጥላ ስር ሆነን በፍቅር ሸማ ጊጠን ከማያልቀው የገና ድፎ ተቋድሰን ርቀት ሳይገድበን ከሩቅ ተሰባስበን የምስራችም ተባብለን አባዬ የምስራች በሀገር ሁሉም ያምራል ብለን ልዩ የገና ድል ተጠቅመን ከአያት አፓርታማ ልንገዛ ነው። እንደ ድፎ ተቆርሶ የማያልቀው የአያት የገና ልዩ ዕድል በቤቶቹ ላይ እስከ 35 በመቶ በሱቆቹ ደግሞ እስከ 30 በመቶ ቅናሽ በማድረግ በዓሉን እጥፍ ድርብ አድርጎታል። ይጎብኙን፣ ይደውሉልን። የአያት እጅ መንሻ መስተነካና አለገና። መልካም የገና በዓል። አያት ዞሮ መግቢያዬ። የኢትዮጵያ ልማት ባንክ ከዚህ ቀደም በሶስት ዙሮች በተከታታይ ባዘጋጃቸው የአነስተኛና መካከለኛ ኢንተርፕራይዝ አንቀሳቃሾች ስልጠና ወስዳችሁ የምስክር ወረቀት የያዛችሁ ሰልጣኞች በሙሉ በሶስቱም ዙሮች የተሰጠውን ስልጠና በሚገባ በመከታተል የምስክር ወረቀት የወሰዳችሁና በግል በሽርክና ወይም በፓርትነርሺፕ መልክ ለመስራት የቢዝነስ አዋጭነት እቅድ ወይም ፕሮፖዛል እስካሁን ለባንኩ ያላቀረባችሁ ሰልጣኞች በባንኩ ዲስትሪክቶች ወይም ቅርንጫፎች በመገኘት ፕሮፖዛላችሁን እንድታቀርቡ በድጋሚ ጥሪያችንን እናስተላልፋለን። ከዚህም በተጨማሪ የምስክር ወረቀት ወስዳችሁ ከ5000 ብር ጀምሮ ሼር በመግዛት ባንኩ በአክሲዮን በሚያደራጃቸው የቢዝነስ መስኮች መሳተፍ ለምትፈልጉ ሰልጣኞች በሙሉ በመላ ሀገሪቱ በሚገኙ የባንካችን ዲስትሪክቶች ወይንም ቅርንጫፎች በመሄድ መሰማራት የምትፈልጉባቸውን የሙያ ዘርፎች ያላችሁን ክህሎት በመግለጽ እንድትመዘገቡ ጥሪያችንን እናቀርባለን። ማሳሰቢያ፣ ባንኩ አዲስ ያቀረበውን የአክሲዮን አማራጭ በተመለከተን ዝርዝር መረጃዎችን በኢትዮጵያ ልማት ባንክ ቅርንጫፎች በአካል በመቅረብ ወይም በባንካችን የማህበራዊ ትስስር ገጾች የምታገኙ መሆኑን እንገልጻለን። የኢትዮጵያ ልማት ባንክ የልማት አጋሮ። ቀጥለናል። ጤና ይስጥልኝ። ኢትዮጵያ ላይ ናችሁ ተመልካቾቻችን። አሁንም ዝግጅቶቻችን ይቀጥላሉ። አሁን ደግሞ ወደ ሳይበር ሚዲያ ጥቆማ ዝግጅታችን ነው የምንሻገረው። ማምሻውን ትናንትና በማህበራዊ ሚዲያ በሌሎች መገናኛ ብዙሃን ምን ጉዳዮች ትኩረት አገኙ የሚለውን ልናወራ ነው። አው የዚህ የጤና ይስጥልኝ ኢትዮጵያ የክብር አጋራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮም 129 ዓመት ኢትዮጵያን ያገለግል አፍሪካዊ ቴሌኮም ኦፕሬተር ነው። እጅግ በጣም አድርገን ነው የምናመሰግነው። እኔ ምናልባት ቀልቤን ከሳዊ ነገሮች እንጀምርና ሁለት ጉዳዮች ነበሩ። ኢቢሲ የፍቅር እስከ መቃብርን በልዩ ሁኔታ በድራማ መልክ ለመስራት እንቅስቃሴ ጀምሯል አሉ የተባሉ ፊልም ዳይሬክተሮችንም ያወዳድረው ሶማክ ሰሞኑን እኔ በሶማክ ብዬ ነው የምጠራው በጣም ገራሚ የሆነ ክሊፕ በጎንደር ሙዚቃ ላይ ለቆ እናትዋ ጎንደር ከሰሩ አይቀር እንደዚህ አይነት ባለሙያዎችን ያኑርልን ያርዝምልን ያቸውን የሚያሰኝ አይነት በጣም የተለየ ስራ የሰራ ልጅ ነውና እሱ ኦልሞስት አሸንፏል። ምን ሊሰራ እንደሚችል እንደዚሁ ገመትኩ። ልጁ እይታ በጣም የሚገርም ነውና ኢቢሲም በዚህ ደረጃ ትኩረት ሰጥቶ ከሼልፍ ላይ አንስቶ ፍቅርን እስከ መቃብር ፊልም አደርጋለሁ ብሎ መነሳቱ እንደ ቀዳሚነቱ ኢቢሲ የመጀመሪያ ኢትዮጵያዊ ተቋም ነው። በቴሌቪዥን ደረጃም በሬዲዮም ደረጃ በሬዲዮ ተተርኳል። ኢትዮጵያ ሬዲዮ ላይ ማያቅ የለም። አሁን ደግሞ በዚህ ነገር ማምጣቱ በጣም ይበል የሚያሰኝ ነው። ብዙዎቹ ሶሻል ሚዲያ ላይ ሲዘዋወር የነበረ ትልቅ ነገር አስነስተው ነበረ። ይሄ ትልቅ ምርታ ነው፣ ትልቅ ጅምር ነው ሲሉ ነው። ሌላው የቁንጅና ውድድር ኢትዮጵያ ውስጥ ከዚህ በፊት አሉ፣ በተለያየ ጊዜ ይደረጋሉ። ሚስ ኢትዮጵያ፣ ሚስ ዩኒቨርስ፣ ሚስ ኮፊ እነዚህ ነገሮች አሉ። ግን በጣም የሚገርመው ጎንደር ላይ ትላንትና በጣም በተለይ አንድ ጌታቸው ሽፈራው የሚባል ጸሐፊ የጻፈውን በጣም አብያተ መንግስታቱ ጌጦቻቸውን አገኙ ብሎ የጻፈውን አርቲክል እያነበብኩ ነበርና ደስ ቢል ነበር። የዛሬ 150 ዓመት በአጼ ቴዎድሮስ ዘመን ነበር ካለ ጊዜው የተወለደ መሪ እኮ የሚያሰኘው አንዱ ቴዎድሮስን ጀግነቱ ለስልጣኔ ማሰብ ብቻ ቁንጅና ውድድር ማሰቡ ነውና ከ150 ዓመት በፊት ተካሂዶ ነበር። በጣም የሚገርምሽና
ዳኛ የነበረው ይላል እሱ ጽሁፍ ላይ ቁንጅና ውድድሩ ያኔ በቴዎድሮስ ዘመን ሲካሄድ ያዘዙት አጤ ቴዎድሮስ ናቸው። ከቁንጅና ውድድሩ ዳኞች መካከል ደግሞ እንግሊዛዊ ጆን ቤል ጭምር ነበረበት ይላል። ስለዚህ ዓለም አቀፍ ይዘት የነበረው ቁንጅና ውድድር ነበረ እና እዚህ ላይ ያሸነፉትን ሁሉ በታሪክ በሰነድ አስቀምጧቸዋል። የመጀመሪያ ውድድር ያሸነፈችው ጣይቱ ይልማ ትባላለች። የሰቀልት ተወላጅ ስትሆን ሁለተኛ ደግሞ በእምነቷ ሙስሊም የሆነችው የመሐመድ ኩርማን ሚስት ነበረች ይላል እና እንዲህ አድርጎ ያንን አይነት ነገር በሚፈጥር መልኩ ምስሎቹ እዚህ ወጥተዋል። ሁሉም በባህል አለባበስ ትናንትና በፋሲል ቤተመንግስት ግቢ ውስጥ የተካሄደ በጣም የሚገርም ቁንጅና ውድድር ነበረ። ያ አንዱ የጥምቀት ድባብን መፍጠሪያ ነገር ነውና እንዲህ አይነት ነገሮችን ይሄ ባህልን በጠበቀ መልኩ የሚካሄዱ ነገሮች ቱሪስቶች ደግሞ አሁን ላይ በደንብ ወደ ጎንደር እየገቡ እየሄዱ ስለሆነ እንዲህ አይነት ሁነቶችን እያሰናዱ በተለይ ደግሞ ባህሉን ማስተዋወቃውን ስመለከት ቅድም ስታሳየኝ ፎቶዎቻቸውን ስመለከት አለባበሳቸው ሁሉም ባህላዊ የሆነ አጋጋጣቸው የያዟቸው እቃዎች ሁሉ ባህላዊ የሆነ ኢትዮጵያን በደንብ የሚያስተዋውቅ ነገር ነበርና በዛ መንገድ ሀገርን ማስተዋወቅ እንደገና የቱሪስቶችንም ቀልብ መሳብ ስለሚቻል ይሄም ቆንጆ ነገር ነው የተደረገው። እነዚህ ሁለቱ ጉዳዮች የሶማክ የኢቢሲ የፍቅር እስከ መቃብርም በረጅም ድራማ ለማሰራት ማሰቡና ይሄ የሚጠይቅ ገና ብዙ ነገር ይቀራል። ጽሁፍ ተቀይሮ ከዛ በኋላ ግን ሶሻል ሚዲያ ላይ በጣም ቫይራል ነበር። በጣም ብዙ ሰው ተቀባብሎታል። ብዙ ሰው በጉጉትም የሚጠብቀው ወደ 40 ምናምን ክፍሎች የሚኖሩት ተከታታይ ድራማ ይሰራል ተብሎ ይጠበቃል። እንግዲህ እኛም በጉጉት እየጠበቅን ነው። ቆንጆ ነገር እንደሚሆን ተስፋ እናደርጋለን። ፍሬዘርን እዚህ አቁመነዋል። እኔም አይደል ተቀብያለሁ። እኔ እንግዲህ በጣም ኢንትረስት ካረጉኝ ነው። አይ እኔ ሁለቱንም አይቻቸው ነበርና በጣም ደስ የሚሉ ነገር ናቸው። በይበልጥ ደግሞ የፍቅር እስከ መቃብር ወደ ፊልም መቀየሩን 48 ክፍል አድርገው ለመቀየር ነው የታሰበውና በጣም ብዙ ሰዎች ብዙ የማህበራዊ አንቂ የሚባሉ ሰዎች እንዲሁም ደግሞ ጸሐፊያን በጣም በደስታ ነበር ሲጋሩት የነበረውና የልጁንም እዚህ ይሄንን ስራ ላይ መሳተፉ በጣም ብዙ ሰዎችን ደስተኛ አድርጓል። ምክንያቱም ከሚሰራቸው ስራዎች አንፃር በጣም ብዙ ሰው ለእይታው በጣም አድናቂዎቹ ናቸውና በዛ ምክንያት በጣም ብዙ ሰዎች ደስተኛ ሆነው ሲጋሩት የነበረ ነገር ነውና በጣም ደስ ይላል። አንተ ያነሳው ነገርም ያው የቁንጅና ውድድሩም እንደዚሁ ከጥምቀት በዓል ጋር በተመለከተ ጥሩ እይታ ጥሩ ድባብ መፍጠር የሚችል ነገር ነውና እንዲሁም ከዚህ የተያያዘ ነው። እንግዲህ የመጀመሪያውም የኔ ርዕስ አምባሳደሮች ወደ ጎንደር አቅንተው የነበረውን ጉብኝት ነው የሚያስቃኘን። እንግዲህ አምባሳደሮችና የሚስዮን መሪዎች የጎንደር ከተማና እንዲሁም ደግሞ የጎርጎራን ፕሮጀክትን ተዘዋውሮ ተመልክተው ነበረ። እንግዲህ በተለያየ ሀገራት የሚንቀሳቀሱት እኒህ አምባሳደሮችና የሚስዮን መሪዎች በጎንደር ከተማ ታሪካዊና ጥንታዊውን የፋሲል ግንብን ጎብኝተዋል። እንዲሁም ደግሞ ጎርጎራ እየተካሄደ ያለውን በገበታ ለሀገር ስር ያለውን ፕሮጀክት ተዘዋውሮ ተመልክቷል። ስለ ፕሮጀክቱም ገለጻ ተደርጎላቸዋል። እንግዲህ ሰው ሲያጋራው የነበረው ምንድነው ፕሮጀክቱ ከተጀመረበት ጊዜ ጀምሮ በተከታታይ የተለያዩ ፈተናዎችን እያለፈ እዚህ ደረጃ ላይ ደርሷል እና በጣም ውብ ሆኖ ለቱሪስት መስህብ በሚሆንበት ደረጃ ነው እየተዘጋጀ ያለው እና አምባሳደሮቹም ተዘዋውረው ያዩት እዛ አብረው የነበሩ አምባሳደሮችም በሶሻል ሚዲያቸው ሲያጋሩት ነበረ ይህንን ሁነት። ያው እንግዲህ እነሱ እንዳሉትም ይሄ እንደዚህ አይነትን ጉብኝቶች ሲያደርጉ እንደዚህ አይነት እንቅስቃሴዎች ሲኖሩ እነሱ የተለያየ ሀገር ላይ የቱሪስት መስህብ ሆኖ ለሚያስተላልፉት መልእክት አንደኛው ግብአት ነው የሚሆናቸውና በየቦታው እየተከታተሉ ያሉትን ነገር በጣም አድንቀውና ወደው ሲያጋሩት ነበረ በሶሻል ሚዲያቸውና ያው የግንባታውን ሂደት በተመለከተ ሰፊ ገለጻ ነው የተደረገላቸው። ከዛም በተጨማሪ ያው እንደሚታወቀው እነዚህ አይነት መዝናኛዎች እነዚህ አይነት የቱሪስት መስህቦች ሲዘጋጁ በአካባቢው ሰፊ የስራ እድል ይፈጥራል። በርካታ ማህበረሰብን እንዲሁም ለቱሪስት ብቻ ሳይሆን ለሀገር ውስጥ ቱሪዝምም ራሱ ትልቅ ፕሮጀክት ነው ተብሎ ነው የሚታሰበውና እንግዲህ በውስጡ ዘመናዊ ካፌዎች፣ ሬስቶራንቶች እንዲሁም በጎርጎራ ላይ እንደሚታየው የብስክሌትና የፈረስ መጋለቢያ ባህላዊ መንደሮችን
የግብርና ምርምር የሚደረግበት የአሳ ማስገሪያን እነዚህን የመሳሰሉትን ነገሮች አካቶ የሚይዝ ነውና ይህ ጉብኝት ያው በአምባሳደሮቹ እና በሚስዮኖቹ ተደርጎ እነሱም በተለያየ ሶሻል ሚዲያቸው አጋርተውታል። እንዲሁም የተለያዩ ሰዎች የፕሮጀክቱን ምን ያህል ደረጃ እንደደረሰ በማየታቸው ደስተኛ ሆነው ሲያጋሩት የነበረ ሁነት ነውና የመጀመሪያው መረጃ ይሄንን ይመስላል። እንግዲህ ወደሚቀጥለው መረጃ ስናልፍ ወደ ኔፓል አካባቢ የተከሰተ አሰቃቂ የሆነ የአውሮፕላን አደጋ ነው። እንግዲህ ይህ አደጋ ወደ 68 ሰዎችን ጭኖ በተሳፋሪነት ጭኖ ሲንቀሳቀስ የነበረው አውሮፕላን 68 ተሳፋሪዎች ናቸው። ቀሪዎቹ የበረራ ሰራተኞች አባላቶቹ አራት አባላቶች ክሩዎቹ አሉ። ከነሱ ውስጥ እንግዲህ ሙሉ ለሙሉ ህይወታቸው አልፏል። እንግዲህ በጣም ከፍተኛ የሆነ ርብርብ ነበረ። ሚሊተሪው ወታደሮቹ ድረስ መጥተው የተለያየ ፍለጋ ሲደረግ ነበር። ነገር ግን በጣም የፍለጋ ሂደቱን አሰቃቂ ያደረገው ምንድነው? በፍለጋ ሰዓት ላይ በእሳት ተቃጠለ። እንደገና አውሮፕላኑ ሰው እየፈለገ ባለበት ሰዓት ላይ እሳት ተነሳና እንግዲህ የፍለጋ ስርዓቱን ራሱ በጣም አስቸጋሪ አድርጎባቸው ነበር። እንግዲህ እንደምታዩት ሲቪሊያኖች አሉ፣ ወታደሮች አሉ፣ የአደጋ ጊዜ ሰራተኞች አሉ። ሁሉም ሰው ተረባርቦ ይህንን ነገር ይሄ አደጋ የከፋ እንዳይሆን ሰው ለማዳን በጣም ተሞክሮ ነበር። ነገር ግን በጣም አስቸጋሪ በሆነ ሁኔታ እንግዲህ ይህን ሰው ህይወት አልፏል። ሲወድቅ ራሱ እኮ ይታያል። አንድ ሰው የቀረጸው ነበር ማለት ነው። ሲወድቅ ኔፓል ውስጥ ይህ አደጋ እንግዲህ ከ5 ዓመት በፊትም ተከስቶ ነበረ። እንዲሁም ደግሞ በ2013 የአውሮፓ ህብረት ወደዛ የሚደረገውን በረራ ከልክሏል። ከአየር ንብረት አንጻር በጣም አስቸጋሪ የሆነ አካባቢ ነው። እንዲሁም ደግሞ ከዓለም ውስጥ ካሉት ተራራዎች በርካታውን የከፍታ ተራሮች በሚባሉት በርካታው ያለው በኔፓል ነው እና በዛ ምክንያት ይሄ አደጋ በጣም በተደጋጋሚ ይከሰታልና ከ2018 ላይ በተከሰተው አደጋም እንደዚሁ ወደ 51 ሰው ነው ህይወቱ ያለፈውና እዚህ አካባቢ ላይ ያለው አደጋ በጣም አነጋጋሪ እየሆነ ነው ያለው። አሁንም ይሄ የተከሰተው ነገር የብዙ ሰው ህይወትን ቀጥፏል። እንግዲህ የተለያዩ ሀገራት ዜጎችም ነበሩበት። እንዲሁም እንግዲህ ከ68ቱ ሰዎች አራቱ ወደ 72 ሰው ነው ያለው። አራቱ የበረራው አባላት ናቸው እና በጣም አሰቃቂ አደጋ ነበር። ትላንትና በጣም መነጋገሪያ ሆኖ ነበር። ብዙ ሰው ይህንን ነገር ሲያጋራው ነበርና የማህበራዊ ሚዲያውንም እንደዚሁ በጣም በሰፊ ቶፒክ ሆኖ ሲንቀሳቀስ የነበረ ጉዳይ ነው። እንግዲህ የሶስተኛው መረጃ ዓለም ዋንጫን ይመለከታል። ዓለም ዋንጫ ያው እንግዲህ ቢጠናቀቅም ምን መለሰው የተለያዩ የዲሲፕሊን እንዲሁም ደግሞ የተለያዩ ዜናዎች ይወጣልና በአርጀንቲና ላይ አሁን የወጣው ምንድነው ያልተገባ ባህሪና ከስፖርታዊ ጨዋነት በመጣስ እንዲሁም ደግሞ የማስታወቂያ ሕግን በመጣስ በሚል አርጀንቲና ተከሳለች። እንግዲህ ይህንን ክስ ቀርቦባት ያው የዛን ጊዜ ከጨዋታው በኋላ በጣም መነጋገሪያ የነበረው በመልበሻ ክፍል ውስጥ የነበራቸው ባህሪ እንዲሁም ደግሞ ሽልማታቸውን ሲቀበላቸው የነበረው ባህሪ በጣም አነጋጋሪ ሆኖ ነበር። እንዲሁም በረኛቸው በተለይ በጣም አነጋጋሪ ሆኖ ነበር። አንትዬ ስፖርት ላይ ብዙ ማለት አላሳይ ነገር እንግዲህ በጣም የጎላ ነገር አለ። በጣም የጎላ ነው ተብሎ በፊፋ እንግዲህ ፈረንሳዮች አሉ አይደል እንደዚህ የሆነጠቁ ፕሬዝዳንታቸው እንኳን በስነ ስርዓት ሰላም ማለት አቅቷል። ወይ ሽንፈቱ ውስጣቸውን ጎርቶ ሊሆን ይችላል። ፊታቸውን አዙሮ ምናምን ነበር ሰላም ግን የዛን ጊዜ የነበረው ነገር በጣም የዛን ሰዓት የነበረው ስፔሻሊ ደግሞ የበረኛው ሁኔታ ትንሽ አነጋጋሪ ሆኖ ነበርና በዛ ምክንያት ያው ክሱም ከመጀመሪያውም ተጀምሮ ነበር። ነገር ግን አሁን ይፋዊ አድርገው አውጥተውታል። እንግዲህ ፊፋ ይህንን ክስ አቅርቧልና ምንድነው ይህንን ክስ ሲያቀርብባቸው ያው እነሱም የመከላከያ ማቅረብ ይችላሉ፣ ግን ቅጣት ሊከሰትባቸው ይችላል የሚል ስጋት አለ። ምክንያቱም በስዊዘርላንድ ጨዋታ ላይ በተቸገረ እንደዚህ አይነት ችግሮች ተከስቶ ነበርና በዛ ምክንያት 44000 ፓውንድ ተቀጥቷል የነበረ። ይሄ እንግዲህ
በዲሲፕሊን ችግር ነው ይህንን ቅጣት የደረሰው። እንዲሁም ሜክሲኮና ኢኳዶር በነበራቸው ጨዋታ የደጋፊው ስነ ምግባር ባስከሰተው ችግር የሜክሲኮ ብሔራዊ ቡድን 88000 ፓውንድ ተቀጥቷል። እንዲሁም የኢኳዶር ደግሞ 17650 ፓውንድ ተቀጥቷል እና ያው ቅጣት ሊኖረው ይችላል። ነገር ግን ክሱ ተጀምሯል። እንግዲህ የሚደርሱበትን ደረጃ ደግሞ ተከታትለን እናቀርባለን ማለት ነው። እንግዲህ ይሄ ነው እና መደበሻ ክፍልም ጭምር ነው ስፖርት ዲሲፕሊን የሚያ ምክንያቱም ቀረጻ አለው። በቀረጻው ላይ የወጣ ነገር አለ። በፈረንሳዩ ጨዋታ ላይ ተጫዋች ላይ ትንሽ የማፌዝ አምባፔ ላይ የማፌዝ እንትን ነበር ሲያሾፉበት ነበር እሱ ነገሮች እንዲሁም እሱን የሚመስል አሻንጉሊት ምናምን ይዘው እንደዚህ አይነት ነገሮች ነበሩ። እሱ ነው በዛ ምክንያት ነው እንግዲህ እሱ ነው ዋናው እሱ ነው። እና ይሄ ምን ይመስላል መረጃ እናመሰግናለን። ተመልሰናል። ያው መጨረሻውን ስፖርታዊ ጉዳይ አነሳና ወደዚህ ደግሞ ወደ ዋናው ስፖርት ጉዳይ ነው የምናመራው። ደግሞ ልንገባ ነው። አዎ በሀገር ቤትና በውጪ ምን አዳዲስ ጉዳዮች አሉ የሚለው ሊያጋራ ነው። እንግዲህ ኢትዮጵያ የምትሳተፍበት የቻን የአፍሪካ ውድድር አለ ዋንጫ። እሱ ላይ ቻን የአፍሪካ ዋንጫ ነው የሚባለው። እሱ ላይ ኢትዮጵያ የመጀመሪያውን ጨዋታ ከሞዛምቢክ ጋር አድርጋ አቻ ነበር የተለያየችው። ቀጣይ ጨዋታዎች ደግሞ ይኖሯታል። እንግዲህ ተስፋ ተጥሎ እየተጠበቀ ነው ውጤቱ። አብርሃም እንዴት ነህ? እንደምን አደራችሁ? ሰላም ነው። ምን አዳዲስ ጉዳዮች አሉ? ስለ ቻን ከውጭ የእንግሊዝ ፕሪሚየር ሊግም አለ። የቻን ጉዳያችን አንደኛው ነው። እንዳልሽው ከሞዛምቢክ ብሔራዊ ቡድን ጋር 0-0 ተለያይቷል ብሔራዊ ቡድኑ። ነገ ደግሞ ሁለተኛ ምድብ ጨዋታውን ከአልጄሪያ ብሔራዊ ቡድን ጋር ነው የሚያከናውነው። ካዘጋጁ አልጄሪያ ጋር ነው። ትንሽ ጫና ያለው ጨዋታ ሊሆን እንደሚችል ይገመታል። አልጄሪያ የመጀመሪያው ጨዋታውን ሊቢያን አሸንፋለች በመክፈቻው ቀንና ምናልባት ይሄ ማሸነፍ ደግሞ ለኢትዮጵያ ስለነበውና ላይ ትልቅ ጫና ሊያመጣ ስለሚችል መሸነፉ ስለሚያመጣ ማሸነፍ ስለሆነ ወደ ሜዳ የሚገቡት ጨዋታው በትልቅ ደረጃ የሚጠበቅ ነው። የትናንትና አሜሪካና ስፔን ላይ የተደረጉ የሙሉና የግማሽ ማራቶን ውድድሮች ነበሩ። እነሱን ውጤቶች እናነሳለን። የኢትዮጵያ ሴቶች ፕሪሚየር ሊግ ትናንትና ምን ተደርጓል? 13ኛ ሳምንት አሁን የሐዋሳ ፍጻሜውን እያጠናቀቀ ነው የሚገኘው። እሱን ጉዳይ እናነሳለን። የእንግሊዝ ፕሪሚየር ሊግ ቅድም እንዳልሽው የሰሜን ለንደን ደርቢው ትልቁ ጨዋታ ትናንት በአርሰናል አሸናፊነት ተጠናቋል። በጣሊያን ሴሪ የተደረገ ጨዋታ ለፓሪስ ሴን ጀርመን በፍሬንች ሊግ ተሸንፏል። በስፔን ሱፐር ካፕ አሸናፊ ዋንጫ ደግሞ ትላንትና ባርሴሎና ድል አድርጓል። እነዚህን ጉዳዮች የምናነሳ ይሆናል። መልካም አሲና በል አሲና ገናይ በገና ጨዋታ አይቆጡም ጌታ፣ በገና ጨዋታ የለም ሎሌ ጌታ እያልን የምናከብረው በእያንዳንዱ እርምጃ ውስጥ ኅብረታችን ደምቆ የሚታይበት፣ ክራችን ሲጠለፍ ጥበብ የምናይበት ስጦታ ሁሌም በኅብረታችን አለ። ትውፊታችንን የምናስቀጥልበት፣ እምነታችን የሚጠነክርበት ኅብር በእያንዳንዱ ድርጊታችን ተሰፍቷል። ዓመቱን ጠብቆ በፍቅር ሊሞላን በኅብር ሊያደምቀን የሚመጣ ብስራት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደት በሰላም አደረሳችሁ። ኅብረት ባንክ፣ በኅብረት እንደግ። የስፖርት ዘገባ የክብር አጋራችን ኅብረት ባንክ እናመሰግናለን። ስፖርታዊ ጉዳዮቻችን የምናደርስ ነው የሚሆነው። አስቀድመን ግን የአትሌቲክስ ጉዳያችንን እናንሳለን። ትናንትና ኢትዮጵያን አትሌቶች በዓለም መድረክ በተለይ አሜሪካና ስፔን ላይ በተደረጉ ውድድሮች ላይ በሁሉ ማለት ይቻላል በአሸናፊነት ማጠናቀቅ ችሏል። ትናንት ስኬታማ የተባለ ጊዜ ነው ማሳለፍ የቻሉት። በእርግጥ በብዙሃን ዘንድ በትልቅ ደረጃ ሲጠበቅ የነበረው ከ4 ዓመታት በኋላ ወደ አትሌቲክስ መድረክ የተመለሰችው ጥሩነሽ ዲባባ ትናንትና ሩጫዋን አከናውና ነበረና ታሸንፋለች የሚል ትልቅ ግምትን አግኝታ ነበር። ነገር ግን ትናንት 16ኛ ደረጃን ይዛ ነው ማጠናቀቅ የቻለችው።
እህቷ አና ዲባባ ግን 4ኛ ስፍራን ይዛ አጠናቃለች። የግማሽ ማራቶን ሂውስተን አሜሪካ ላይ የተደረገ የሩጫ ውድድር ነበረ። ይህንን ውድድር እንግዲህ ህይወት ገብረ ኪዳን ናት በአሸናፊነት ማጠናቀቅ የቻለችው። ጥሩነሽ ያው ምናልባት እንደዚህ አይነት ውድድሮች ላይ በአዲስ መልክ መምጣቷ መመለሷ ራሱ በጣም መመለሷ በብዙሃን ዘንድ ራሱ ትልቅ ደስታን የፈጠረ ነበር። ትላንትና የእሷ መኖር ራሱ የውድድሩን ድባብ አንድ ደረጃ አሳድጎት ነበረ። ነገር ግን 16ኛ ደረጃን ይዛ አጠናቃለች። በቀጣይ ውድድሮች ግን በዚሁ ራሷን እያጠናከረች ስለምትመጣ የተሻለ ውጤት ታመጣለች ተብሎ ነው የሚጠበቀው። በወንዶቹ ልዑል ገብረስላሴ ትላንትና በአሸናፊነት ማጠናቀቅ ችሏል። በጣም ስኬታማ የተባለ የጎዳና የውድድር ዘመንን እያሳለፈ ነው የሚገኘው። የጎዳና ሩጫ አትሌት እንደሆነ ይታወቃልና ባለፉት ዓመታት ስኬታማ የተባለ ውጤት እያስመዘገበ ነው የሚገኘው። ትላንትናም ይህንን ውድድር እንግዲህ 1 ሰዓት ከ34 ማይክሮ ሰከንድ ፈጅቶበት ግማሽ ማራቶኑን በአሸናፊነት ትላንትና ያጠናቀቀበትን ውጤት ነው ማስመዝገብ እየቻለው። በሂውስተን ትላንትና እንዲሁ ግማሽ ማራቶን ከተደረገ በኋላ ሙሉ ማራቶን ወይም 42 ኪሎ ሜትር የሚሸፍነው ማራቶንም ትላንትና ተደርጎ ነበር። በወንዶቹ ኬንያውያን አትሌቶች በአሸናፊነት ማጠናቀቅ ችሏል። ዶሚኒክ ነው በአንደኝነት ትላንትና ማሸነፍ የቻለው። ነገር ግን ዳታ አያና ትላንትና ሁለተኛ ወጣ። በማይክሮ ሰከንዶች ነው በጣም የተበለጠውና አስቆጭ የሚባል እድል ነው። ትላንትና 2 ሰዓት ከ10 ደቂቃ ከ37 ሰከንድ ነው የመጀመሪያው አትሌት የገባው። የእዳም ተመሳሳይ ሰዓት ነው የተመዘገበው። ነገር ግን ማይክሮ ሰከንዶች ላይ የተመዘገበው ሽርፍራፊ ሰከንዶች ሁለተኛ ደረጃን ይዞ እንዲያጠናቅቅም አድርጎታል። ከዛ በዘለለ እንግዲህ አትሌት ተሾመ መኮንንም 3ኛ ደረጃን ይዞ ማጠናቀቅ ችሏል። ወርቁን ቢነጠቁም 2ኛና 3ኛ ደረጃን ይዞ ማጠናቀቅ የቻሉበትን ውጤት ማስመዝገብ ችሏል። በሴቶች በተደረገ ውድድር ጃፓናዊቷ ሂቶማ በአሸናፊነት አጠናቃለች። ጃፓኖች በሴቶች ረገድ በማራቶን አሁን በቅርብ ዓመታቶች ውስጥ በጣም እየመጡ የሚገኙና አትሌቶችን እያፈሩ የሚገኙ ሀገራቶች እየሆኑ የሚገኙትና ጃፓን በጣም ስኬታማ ከሚባሉ ሀገራቶች መካከል አሁን አንዷ እየሆነች እየመጣች ነው የምትገኘው። ኦሎምፒክ ላይ ሁሉ እስከ ማሸነፍ መድረስ የቻሉ ስብስቦች እንዳሏት እያስመለከተች ነው የምትገኘው። ኢትዮጵያን አትሌቶችም 2ኛና 3ኛ ደረጃን ይዘው አጠናቀዋል። ሙልዬ 2ኛ ደረጃን ይዛ አጠናቃለች። ስንታየው ደግሞ 3ኛ ስፍራን ይዛ ነው ማጠናቀቅ የቻለችው። ስፔን ላይ በተደረገ የግማሽ ማራቶን ውድድር የዓለም ዘርፍ የዋላው ትላንትና አሸንፋለች። እሷ ያለችበት ውድድር ላይ ሁሌም እሷ ናት የምታሸንፈው። ስኬታማ በጣም እቺ በተለይ ግማሽ ማራቶን ላይ እሷን የሚያሸንፋት አትሌት አልተገኘም። ትላንትና ደግሞ 10 ኪሎ ሜትር ውድድር ነበር ማከናወን የቻለችው። የፈጣን ሰዓት የአመቱን 2ኛውን ፈጣን ሰዓት አስመዝግባ ነው ማሸነፍ የቻለችው። እንደውም ሪካርዱ ላይ መስበር አቅም እንደነበራትም ሲነገርላት ነበረ። ቀደም ብላ ምናልባት ትንሽ ፍጥነቷን መጨመር ብትችል ኖሮ ፈጣኑን ሰዓት በእጇ ማስገባት የምትችል ሪከርድ ይመዘገባል ተብሎ ሲጠበቅ ነበረ። እንግዲህ ቅድም እንዳልኩሽ ባለችበት ውድድር ሁሉ የዓለም ዘርፍ አለች ከተባለ አሸናፊዋ እሷ እንደምትሆን ይገመታልና ትላንትና በአሸናፊነት ማጠናቀቅ ችላለች። በወንዶቹ ከ1 እስከ 3 ኬንያውያን አትሌቶች ናቸው ማጠናቀቅ የቻሉት። ኬንያ ሰሞኑን ከዚህ ከዶፒንግ ጋር በተያያዘ በዓለም አቀፍ አትሌቲክስ ማህበር የመጨረሻ ማስጠንቀቂያ የሰጠት ሀገር ናትና ከዚህ በኋላ ዶፒንግ የሚገኝባት ከሆነ እስከናካቴው ይሄ የጸረ አበረታች ቅመሞችን በመጠቀም ረገድ ማለት ነው በርካታ አትሌቶች ተይዞባታልና አሁን ከዚህ ነፃ የሆኑ አትሌቶች ናቸው ተሳትፎ እያደረጉ ያሉት ወይም የመጨረሻ እድላቸውን እየተጠቀሙ የሚገኙ አትሌቶች ናቸው ሲሳተፉ የሚገኙት። ከዚህ በኋላ ግን ስህተት የሚገኝ ከሆነ ከናካቴው ከአትሌቲክስ መድረኩ ልትሰናበት እንደምትችልም እየተዘገበ ነው የሚገኘው። ኢትዮጵያ ውስጥም ውስን አትሌቶች ወደ 11 የሚጠጉ አትሌቶች ተገኝቶባቸዋልና ኢትዮጵያም ነካቷታል እና እንደዚህ አይነት ነገሮች በጣም ሰሞኑን እንደውም የአትሌቲክስ ፌዴሬሽኑ ስልጠና እየሰጠ ነበር በተለያዩ መድረኮች ጥንቃቄ አድርጎ የሚል ነገር። ዶፒንግ በነገራችን ላይ የምትወስዱት ቅመም ብቻ ሳይሆን አትሌቶቹ አድርገው የሚሮጡት ጫማ በራሱ ሳይዙ ወይም ሚሊሜትሩ ከፍ ማለት ከቻለ እንኳን ራሱ ዶፒንግ ተደርጎ ነው የሚወሰደውና በጣም አስቸጋሪ በጣም ትልቅ ጥንቃቄ የሚፈልግ ነው። ዝም ብሎ ሐኪም ቤት ሄዶ መታከም አይቻልም። ለአትሌቶች በጣም ጥብቅ የሆነ ክትትል እንደሚያስፈልጋቸው ነው የሚነገረውና ሰሞኑን ስልጠና የተሰጠ ነበር የሚገኘው። በዛ ረገድ እንግዲህ በቀጣይ ምን አይነት ነገሮች ይመዘገባሉ የሚለው ነገር የሚጠበቅ ነው የሚሆነው። በስፔን ሳን አንቶኒ በተደረገ ደግሞ የ10 ኪሎ ሜትር ውድድር በወንዶችም በሴቶችም ኢትዮጵያውያን አትሌቶች በአሸናፊነት አጠናቋል። ትላንትና ለምለም ኃይሉ በሴቶቹ ረገድ አሸናፊ መሆን የቻለች አትሌት ናት። በወንዶቹ ደግሞ ሀጎስ ገብረ ህይወት አሸናፊ ሆኗል። በወንዶቹ በእርግጥ ከ1 እስከ 3 ነው ኢትዮጵያን አትሌቶች በአሸናፊነት ማጠናቀቅ የቻሉትና ትላንትና ኢትዮጵያን አትሌቶች በዓለም አቀፍ መድረክ በጣም ትልቅ ስኬት ነው። እንደው በኦሎምፒክ ደረጃ ቢሆን ይሄ ምን ያህል ወርቆችን ይዞ ሊመጣ እንደሚችል በትልቅ ደረጃ የሚጠበቅ ነበር። የኢትዮጵያ ሴቶች ፕሪሚየር ሊግ የ13ኛ ሳምንት የሐዋሳ ቆይታውን አሁን እያጠናቀቀ ነው የሚገኘው። ከ14ኛው ሳምንት ጀምሮ ደግሞ ታህሳስ 26 ወደ ባህር ዳር ሄዶ እንደሚያከናውንም ይፋ አድርጓል የኢትዮጵያ እግር ኳስ ፌዴሬሽን። የመጨረሻ ሳምንት መርሃ ግብሮች ትላንትና ሲደረጉ ኢትዮጵያ ንግድ ባንክ አሁንም መሪነቱን ያስቀጠለበትን ውጤት ማስመዝገብ
ማስመዝገብ ችሏል። ይርጋ ጨፌ ቡና ነው 3-1 በሆነ ውጤት ማሸነፍ የቻለው። ትላንትና ረጋሽ ካልሳ በ62 እና በ22 ደቂቃ 2 ጎሎችን ማስቆጠር ችላለች። አርያቶ ዶንጎ ደግሞ የማሳረጊያዋን 3ኛውን ኳስ ማስቆጠር የቻለች ተጫዋች ናት። የሺ አስመቼ ደግሞ ይርጋ ጨፌን ከሽንፈት ያልታደገች የማስተዛዘኛ ኳስ ያስቆጠረች ተጫዋች ናት። ይርጋ ጨፌ ቡና ከዚህ ቀደም ጌዲዮ ዲላ በሚል ስያሜ በሴቶች ፕሪሚየር ሊግ ይወዳደር እንደነበር ይታወቃል። በከፍተኛ ሊጉም በዚህ ስም ይወዳደር ነበር በወንዶቹ። አሁን ግን ስያሜውን ቀይሮ በይርጋ ጨፌ ቡና ስያሜ እየተወዳደረ ነው የሚገኘው። ትላንትና እንግዲህ የመጨረሻውን የሐዋሳ ቆይታውን በሽንፈት ያጠናቀቀበትን ውጤት ማስመዝገብ ችሏል። 8 ሰዓት ላይ በአዳማ ከተማና በኢትዮ ኤሌክትሪክ መካከል የተደረገው ጨዋታ በጣም አስገራሚ ውጤት ተመዝግቦበታል። አዳማ ሊያሸንፍ የሚችልበት እድል እንዳለው ሲነገር ነበር። በሴቶች ፕሪሚየር ሊግ ጠንካራ ከሚባሉ ቡድኖች መካከል አንዱ ነው። ትላንትና ግን በኢትዮ ኤሌክትሪክ ግማሽ ደርዘን ጎሎች ነው የተቆጠሩበት። 6-0 በሆነ ውጤት ትላንትና ተሸንፏል። ኢትዮ ኤሌክትሪክ በሊጉ ሁለተኛ ስፍራ ላይ ነው የሚገኘው። ኢትዮጵያ ንግድ ባንክን በነጥብ እኩል ሆኖ በግብ ክፍያ ብቻ አንሶ ነው የሚከተለውና ዋንጫውን ለማንሳት ከሚታገሉ ቡድኖች መካከል ኢትዮ ኤሌክትሪክ አንደኛው ነው። ትናንትና እንግዲህ የግማሽ ደርዘን ጎል አስቆጥሮ የሐዋሳ ቆይታውን አጠናቋል። በባህር ዳር ደግሞ ምን አይነት ጊዜን ያሳልፋል የሚለው ነገር የሚጠበቅ ነው። ሌላኛው ትናንት የተደረገው የቦሌ ክፍለ ከተማና የአርባ ምንጭ ከተማ ጨዋታ ነበረ። አርባ ምንጭ ትናንትና 3-0 በሆነ ውጤት ይህንንም ጨዋታ ማሸነፍ ችሏል። አርባ ምንጭ ደግሞ 3ኛ ደረጃ ላይ ነው በሊጉ የሚገኘው። የሐዋሳ መድረክ አዘጋጁን ሐዋሳ ከተማን ሁሉ በልጦ ነው 3ኛ ስፍራ ላይ መቀመጥ የቻለውና ምናልባት ይሄ የአርባ ምንጭ ከተማ ከፕሪሚየር ሊጉ ላይ መሳተፍ ከጀመረበት ጊዜ ጀምሮ እንደነዚህ አይነት ውጤቶችን አስመዝግቦ አያውቅምና ለመጀመሪያ ጊዜ ነው ዘንድሮ እያስመዘገበ የሚገኘው። ጥሩ በጣም አስደሳች የሚባል ጉዞን እያደረገ ስለመሆኑም አመላክቷል። የቻን ጉዳያችንን እናንሳና ወደ አውሮፓ ጉዳያችን እናምራ። የኢትዮጵያ ብሔራዊ ቡድን ነገ ምሽት 4 ሰዓት ላይ ከአልጄሪያ ብሔራዊ ቡድን ጋራ መርሃ ግብሩን ያከናውናል። የመጀመሪያ ጨዋታውን ከሞዛምቢካቸው ጋራ 0-0 ተለያይቷል። በርካታ የግብ ዕድሎችን ፈጥሮ ነገር ግን ወደ ግብነት መቀየር ተስኖበት የወጣው ጨዋታ ነበረ። ምናልባት አሰልጣኙ ውበቱ አባተ እንደዚህ አይነት ስህተቶችን በአልጄሪያው ጨዋታ ላለመድገም ጥንቃቄ የተሞላበትን መርሃ ግብር ያከናውናሉ ተብሎ ነው የሚጠበቀው። ኢትዮጵያ በዚህ ጨዋታ የምትሸነፍ ከሆነ ከምድብ የማለፍ ተስፋዋ በጣም የመነመነ ነው የሚሆነው። 1 ነጥብ ብቻ ነው የምትይዘው። በተለይ ሞዛምቢክ እና ሊቢያ የሚያደርጉት ጨዋታ አንዳቸው በመሸናነፍ ማጠናቀቅ የሚችሉ ከሆነ ከኢትዮጵያ የተሻለ ነጥብ ስለሚሰበስቡ ኢትዮጵያ የመጨረሻውን ጨዋታ ተገዳ የምታደርግበት ጨዋታ ይሆናልና ይሄ የአልጄሪያውን ጨዋታ ማሸነፍ ለኢትዮጵያ የህልውና ጉዳይ ወይም ደግሞ ይሄ ከምድብ ለማለፍ ትልቁ ወሳኙ ጨዋታዋ ይሆናል ተብሎ ነው የሚጠበቀው። ነገር ግን ደግሞ አልጄሪያ በደጋፊዎቿ ፊት ነው የምትጫወተው። በኔልሰን ማንዴላ ስቴዲየም ነው የምትጫወተው። በለመደችበት ስቴዲየም ነው የምትጫወተውና ይሄን ሲታሰብ የኢትዮጵያ ብሔራዊ ቡድን ነገ በጣም ትልቅ ፈተና ሊጠብቀው እንደሚችል ይጠበቃል። 4 ሰዓት ላይ እንግዲህ ምን ውጤት ሊመዘገብ እንደሚችል አብረን የምናየው ነው የሚሆነው። ሰሜን ለንደን ትላንትና በጣም ደማቅ የሆነ ውድድር አድርጋለች። ቶተንሃም ስፐር ከአርሰናል ያገናኙት መርሃ ግብር አርሰናል የሊጉ መሪ ነው። መሪነቱን ደግሞ በደንብ ለማስቀጠል የነገውን የትላንትናውን ጨዋታ ማሸነፍ ይጠበቅበት ነበረ። ትላንትና በአንዳንድ እንቅስቃሴዎች ቶተንሃም ስፐር የተሻለ ነበር። በተለይ ኳስን ይዞ በመጫወት ረገድ ሙከራ እድሎችን በመፍጠር ቶተንሃም የተሻለ ነበረ። ያገኘውን እድል ግን በአግባቡ መጠቀም ደግሞ አርሰናል ትላንትና ስኬታማ ነበረ። በእርግጥ ሁጎ ሎሬስ የመጀመሪያውን ጎል በራሱ መረብ ላይ ነው ትላንትና ማስቆጠር የቻለው። ይሄ ግብ ጠባቂ ከዓለም ዋንጫ መልስ ከተመለሰ በኋላ በ18ኛው ሳምንት የእንግሊዝ ፕሪሚየር ሊግ ቶተንሃም በሜዳው አስቶን ቪላን ባስተናገደበት ጨዋታ በተመሳሳይ ስህተት መስራቱ የሚታወስ ነው። ትላንትና አርሰናል በመጀመሪያ ላስቆጠራት ኳስ የራሱን ትልቅ አስተዋጽኦ አበርክቷል። ማርቲን ኦዲጋርድ ደግሞ ሁለተኛዋን ኳስ ነው ትላንትና ማስቆጠር የቻለው። ይህ ተጫዋች የታህሳስ ወር የህዳርና የታህሳስ ወር የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ተብሎ ከቀናት በፊት ተመርጦ ነበረ። ትክክለኛ አቋሙንም ትላንትና አስመልክቷል። ከ16-50 ውጪ በጣም ግሩም የምትባል ኳስ ነው ሁጎ ሎሬስ ላይ ማስቆጠር የቻለው። 8ኛ ጎሉንም በእንግሊዝ ፕሪሚየር ሊግ ማስቆጠር ችሏል። 5 ለጎል የበቁ ኳሶችን መፍጠር ችሏል። አርሰናል 47 ነጥቦችን ሰብስቦ ምዕራፉን በስኬት እንዲጓዝም ትላንት የኦዴጋርድ ሚና በጣም ትልቅ ነበረ። ሌላኛው እዚህ ጨዋታ ላይ በጣም አነጋጋሪው ነገር የአሮን ራምዝዴል ነው። የአርሰናሉ ግብ ጠባቂ በጣም በርካታ ኳሶችን ትላንትና ሲመልስ ነበረ። በጣም ናሪኬን ማስቆጠር የሚችሉበትን እነ ሰን ሂዩንግሚን እነ ክሉዞቭስኪ ሊያስቆጥሩ የነበሩባቸውን በርካታ ድሎች ይሄ ግብ ጠባቂ ሲያበክን ነበርና ልክ ጨዋታው እንዳለቀ የቶተንሃም ደጋፊዎች ጥቃት ፈጽመውበታል። ትላንት ሜዳ ላይ ማለት የዚህን ያክል አልጠበቁትም በረኛውና ትልቁን አቅም ነው ትላንትና ማስመልከት የቻለው። አርቴታ ራሱ ከጨዋታው በኋላ እንደውም ይሄ አቅሙ አይደለም ከዚህም በላይ ማድረግ የሚችል ግብ ጠባቂ ነው የሚል አድናቆትን ሰጥቶታል። ትላንት በርካታ ኳሶችን ማዳኑን ተከትሎ ቶተንሃም ማሸነፍ የሚችልበትን እድል መዝጋቱን ተከትሎ ነው እንግዲህ የቶተንሃም ደጋፊዎች ጥቃት የፈጸሙበት። እሱ ግን የከፋ ነገር አይደለም የሚል ነገርን ተናግሯል። ከጨዋታው በኋላ የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር የቶተንሃም ደጋፊዎች ይቀጣሉ አትጠራጠሩ የሚል ነገርን አንስተዋል። አምና በእንግሊዝ ፕሪሚየር ሊግ ብቻ ወደ 2198 የሚጠጉ ጥቃቶች በተጫዋቾች ላይ ተፈጽመዋልና በችልተኝነት የምናልፍ ከሆነ ቁጥሩ ከዚህም ሊጨምር ስለሚችል እርምጃችን ጠበቅ ያለ ሊሆን ይችላል የሚል ሀሳባቸውን አንስተዋል። የቶተንሃሙ ተጫዋች ኤሪክ ዳየርም እንደዚህ አይነት ነገሮች በእግር ኳስ መፈጠራቸው ትልቅ ስህተት ነው የሚል ነገር አንስቷል።
ቶተናም እንግዲህ በውጤት ቀውስ ውስጥ ነው የሚገኘው። አሁን በሊጉ 5ኛ ስፍራ ላይ ነው የተቀመጠው። የሱ ደግሞ ጽንፈኛ ተቀናቃኙ አርሰናል ደግሞ 47 ነጥቦችን ሰብስቦ ከተከታዩ ማንቸስተር ሲቲ በ8 ነጥቦች ልቆ ሊጉን በአንደኝነት እየመራ ነው የሚገኘውና የእንግሊዝ ፕሪሚየር ሊግ በጣም አጓጊ የሚባል ደረጃ ላይ ደርሰዋል። ቼልሲ ትላንትናም በስታንፎርድ ብሪጅ ክሪስታል ፓላስን አስተናግዶ በካይ ሃቨርትዝ ብቸኛ ኳስ 1-0 በሆነ ውጤት ማሸነፍ ችሏል። እዚህ ጨዋታ ላይም አንዱ አነጋጋሪ ነገር የነበረው የሙድሪክ የተጫዋቹ ዝውውር አንዱ ጉዳይ ነበር። የተጫዋች ከሻካታር ዶኔትስክ ትላንትና ቼልሲን በይፋ ተቀላቅሏል። 89 ሚሊዮን ፓውንድ የዝውውር ገንዘብ ወጪ ተደርጎበታል። የተጫዋች አርሰናል ገብቷል ተብሎ የሕክምና ምርመራውን ለማድረግ ሰዓታት ነው የቀሩት እስከመባል ደረጃ ደርሶ ነበረ። ትላንትና ግን ቼልሲ ሳይጠበቅ ተጫዋቹን የግሉ ማድረጉም ተሰምቷልና ትላንትና ስቴዲየም ተገኝቶ ትውውቅ አድርጓል። ቼልሲ ከ3 ተከታታይ መርሃ ግብር ሽንፈት በኋላ ትላንትና ወደ ድል የተመለሰበትን ውጤት ነው ማስመዝገብ የቻለው። ሌላኛው ታምራዊ ክስተት የተመለከትንበት የኒውካስትልና የፉልሃም ጨዋታ ነበረ በሴንት ጄምስ ፓርክ ስቴዲየም የተደረገው። ፉልሃም አስቀድሞ በአምበሎ ሚትሮቪች አማካኝነት ጎል ማስቆጠር ችሎ ነበር በፍጹም ቅጣት ምት። በእርግጥ የተጫዋች እችን ፍጹም ቅጣት ምት ሲያስቆጥራት በቀኝ እግሩ ነበር ኳሱን የመታው ፍጹም ቅጣት ምቱን። ነገር ግን ባላንሱን መጠበቅ ስላልቻለ የቀኝ እግሩ የመታውን ኳስ የግራ እግሩ ነካውና ኳሱን እሱ ከመታበት በተቃራኒ ፖዚሽን መረብ ላይ ኳሷ አረፈችና ኳሷ ወዲያው ተሻረች። በአንድ ፍጹም ቅጣት ምት ሁለት እግሩን ተጠቅሞ ማስቆጠር ስለማይችል አንድ ተጫዋች በእንግሊዝ እግር ኳስ ሕግ ደንብ ማለት ነው። በዚህች ምክንያት እንግዲህ ትናንትና ጎሎ ተሽሮበታል። 0-0 አለቀ ሲባል ደግሞ 9ኛው ደቂቃ ላይ ደግሞ ሰሞኑን ነው እንግዲህ ፊርማውን ማኖር የቻለው ከጉዳት ደግሞ የተመለሰበትን የመጀመሪያ ጨዋታ ትላንትና ነው። አሌክሳንደር ኢሳቅ የሚባል ስዊድናዊ አጥቂ ስፍራ ተጫዋች ትላንት ለኒውካስትል ጨዋታ ያከናወነው ተቀይሮ ገብቶ 9ኛው ደቂቃ ላይ ደግሞ የአሸናፊነቷን ኳስ ለኒውካስትል አስቆጥሯል። ፉልሃም ማሸነፍ የሚችልበትን እድል በራሱ ጊዜ አባከነ። አንድ ነጥብ መውሰድ የሚችልበትን እድል ደግሞ በ90 ደቂቃ ማስጠበቅ ተስኖት 9ኛው ደቂቃ ላይ ጎል ተቆጥሮበት ትላንትና ሽንፈት አስተናግዷልና ትላንት በእንግሊዝ ፕሪሚየር ሊግ ታምራዊ ውጤቶች የተመዘገቡበት ነበር ብሎ ማንሳት ይቻላል። ሌላኛው የጣሊያን ሴሪያ ጉዳያችንን እንመለከታለን። ትላንት አትላንታ ሳርኒታናን በሜዳው አስተናግዶ በጂዩስ ስቴዲየም ነበር ያስተናገደው። ይሄ ጨዋታ እንግዲህ 10 ጎሎች ናቸው የተቆጠሩበት። አትላንታ ባልተለመደ መልኩ 8-2 በሆነ ውጤት ነው ይህን ጨዋታ ማሸነፍ የቻለውና በጣሊያን ሴሪያ ከ1996 በኋላ ለመጀመሪያ ጊዜ በአንድ ጨዋታ 10 ጎል ሲቆጠር አትላንታ ደግሞ በተቃራኒ መረብ ላይ 8 ጎሎችን ሲያስቆጥር ለመጀመሪያ ጊዜ ሆኖ ትላንትና ተመዝግቧል። ለአትላንታ ትልቅ ውጤት ነው ማለት ይቻላል። ትላንትና የአውሮፓ ቻምፒየንስ ሊግ ቦታን ለማግኘት የሚታገል ቡድን ነውና አሁን በደረጃ ሰንጠረዡ ከሱ በታች እና ከሱ በላይ ከሚገኙት ላዚዮና ሮማ በግብ ክፍያ ብቻ ነው የሚለያየው። እኩል 34 ነጥቦችን ሰብስቧልና በቀጣይ በሊጉ የሚደረገው ጨዋታ ይበልጥ ተጠባቂ እንዲሆን አድርጎታል። ሌላኛው ጨዋታ በሮማና በፊዮሬንቲና መካከል ሲጠበቅ የነበረ መርሃ ግብር ነበረ። ይህን ጨዋታ ሮማ 2-0 በሆነ ውጤት ማሸነፍ ችሏል። ፓብሎ ዲባላ ትላንትና ሁለቱን ጎሎች ማሸነፊያ ጎሎችን አስቆጥሯል። የተጫዋች ከአርጀንቲና ብሔራዊ ቡድን ጋር የዓለም ዋንጫን ማሳካቱ የሚታወስ ነው። ሳሶሎም በላዚዮ ትላንትና 2-0 በሆነ ውጤት ተሸንፏል። በሊግ 1 ትላንትና ፓሪስ ሴን ጀርመን ሳይጠበቅ በሬንስ 1-0 በሆነ ውጤት ትላንትና ተሸንፏል። በጣም ከዋክብት ያለበት ስብስብ ከበረኛ እስከ አጥቂ ድረስ እነ ሊዮኔል አንድሬስ ሜሲን የያዘ እነ ኪሊያን ሚባፔን የያዘ እንደነዚህ አይነት ስብስቦችን ያሉ ተጫዋች ቡድን ነው። ግን ትላንትና በሬንስ 1-0 በሆነ ውጤት ሽንፈት አስተናግደዋል። ሀማሪ ትራውሬ ብቸኛዋን የአሸናፊነት ኳስ ትላንትና ለሬንስ አስቆጥሯል። ፒኤስጂ ዘንድሮ በቀላሉ ዋንጫውን ላያነሳ እንደሚችል ፍንጭ እየሰጠ የሚገኝበትን ጨዋታ ነው እያደረገ የሚገኘው። ከ2 ሳምንት በፊት ሽንፈት ማስተናገዱ የሚታወስ ነው። በተመሳሳይ በሊጉ ትላንትና 1-0 በሆነ ውጤት ተሸንፏል። በቀጣይ እንግዲህ በቡድኖች መካከል በፍሬንች ሊግ መካከል የሚደረገው ፉክክር በክለቦች መካከል ይበልጥ እንዲጠበቅ አድርጎታል ማለት ነው። ሞናኮ ደግሞ በተቃራኒው አያሲዮንን ትላንትና አስተናግዶ 7-1 በሆነ ሰፊ ውጤት አሸንፏል። ቤን የደር ትላንትና 3 ጎሎችን አስቆጥሮ ሃትሪክ መስራት ችሏል። ብሬን ኢምቦሎ ደግሞ 2 ጎሎችን ማስቆጠር ችሏል። የተጫዋችን እናስታውሳለን በዓለም ዋንጫ ከስዊዘርላንድ ብሔራዊ ቡድን ጋር ጥሩ ጊዜ ማሳለፍ ችሏል። ካሜሮን ላይ ጎል ካስቆጠረ በኋላ ራሱ በዜግነት የውልደቱ ራሱ እዛው ካሜሮን እንደነበረ ይታወቃልና ጎል ካስቆጠረ በኋላ ደስታውን ሳይገልጽ መቅረቱ አነጋጋሪ እንደነበረም ሲነገር እንደነበር ይታወሳል። ትላንት 2 ጎሎችን ለሞናኮ አስቆጥሯል። በመጨረሻም ስፔን ሱፐር ካፕ ዋንጫን እንመልከት። ሪያል ማድሪድ እና ባርሴሎና በኤል ክላሲኮ ትላንትና ሳውዲ አረቢያ ላይ ነበር መርሃ ግብራቸውን ያከናወኑት። እንደነዚህ አይነት የሱፐር ካፕ ጨዋታዎችን ሳውዲ አረቢያ በግዢ ረገድ ወደ ራሷ ሀገር አምጥታ ነው ጨዋታዎች እንዲከናወኑ የምታደርገው። የስፔን እግር ኳስ ማህበር እንግዲህ በጣም ከፍተኛ የተባለ ገንዘብ ነው የሚያገኘው እንደነዚህ አይነት ውድድሮችን ወደዛ በመላኩና ምናልባት ትልቅ ሽልማትን የሚያገኝበትም ጊዜ ይሆናል ተብሎ ነው የሚጠበቀው። ባርሴሎና ትላንት በሪያል ማድሪድ በጣም ሊፈተሽ እንደሚችል ከባድ ሊሆንበት እንደሚችል ሲጠበቅ ነበረ። ሪያል ማድሪድ በጣም ጥሩ የሚባል አቋም ላይ ነበር የሚገኘው። ዣቪ በውድድር ዓመቱ የመጀመሪያ ዋንጫውን ሊያሳካ ይችላል ወይ የሚለው ጥያቄ ነበረ። በእርግጥ በጣም አሳማኝ በሆነ መልኩ ነው ትላንትና ባርሴሎና 3-1 በሆነ ውጤት ማሸነፍ የቻለው።
የባርሴሎና አቅም ትላንትና ይደንቅ ነበረ። በዚህ አቋሙ የሚቀጥል ከሆነ በዩሮፓ ሊጉ፣ በስፔን ሊግም፣ በስፔን ላሊጋም በሚደረጉ ውድድሮች ላይ ዋንጫ ሊያነሳ እንደሚችል አስቀድሞ እንዲገመትለትም አድርጓል። ትላንትና በተለይ የ18 ዓመቱ ተስፈኛ ተጫዋች ጋቪ የነበረው ሚና በጣም የሚደንቅ ነበረ። የመጀመሪያውን ጎል አስቆጠረ። ሮበርት ሌዋንዶስኪና ፔድሪ ላስቆጠሯቸው 2 ጎሎች ደግሞ ኳስን ይሄው አስቆጥሩ ብሎ አመቻችቶ በጣም በሚገርም ሁኔታ ነበር የሰጠውና ያለ እድሜው በጣም ትልቅ የሚባል አስተዋጽኦን እያበረከተ ነው የሚገኘው። ትላንት ባርሴሎና 3-1 በውጤት ማሸነፍ ችሏል። ካረም ቤንዜማ ደግሞ ሪያል ማድሪድን ከሽንፈት መታደግ ያልቻለች ብቸኛ ኳስ ነው ማስቆጠር የቻለው። እንግዲህ ለባርሴሎና በተለይ ትልቅ ስኬት ነው። በላሊጋው ከዚህ በኋላ አሁን በ3 ነጥብ ልዩነት ማድሪድን በልጦ እየመራ ነው የሚገኘውና የዋንጫውን ለማሳካት እንደነዚህ አይነት ዋንጫዎችን ማሳካቱ ስነልቦናው ላይ ትልቅ አስተዋጽኦ ያበረክትለታል ተብሎ ነው የሚጠበቀው። ትላንት እንግዲህ ኤል ክላሲኮ በባርሴሎና 3-1 አሸናፊነት ተጠናቋል። አብራውና አመሰግናለሁ። በዚህ ሳምንት የተፈጠረ አንድ ታሪክ መለስ ብለን የምናስታውሳችሁ ሰዓት ላይ ተገኝተናል ተመልካቾቻችን። ለዛሬ ደግሞ ይሄኛውን የመረጥ ነው። ሲጋራ ማጨስ ለሳምባ ካንሰር በሽታ እንደሚዳርግ የአሜሪካ የሕክምና ቡድን ያረጋገጠው ልክ በዚህ ሳምንት እንደ አውሮፓውያኑ አቆጣጠር በ1964 ነበር። በወቅቱ ከሲጋራ የሚገኘው ገቢ ለአሜሪካ የኢኮኖሚያ ሁነኛ ደጋፊ ነበረ። ሜሮን በረዳ ተጨማሪ አላት። በ19ኛው ክፍለ ዘመን መጀመሪያ ሲጋራ ማጨስን ለመጀመሪያ ጊዜ ያስተዋወቀችው አሜሪካ ስትሆን ትንባሆ በሚጨስ መልክ ከመምጣቱ አስቀድሞ ግን በሚታኘኩና በሚሸተቱ ነገሮች ይዘወተር እንደነበር መረጃዎች ያመላክታሉ። በመጀመሪያው የዓለም ጦርነት ወታደሮች ቁስልን ለማደንዘዝ በሚል ሲጋራን በስፋት ይጠቀሙ እንደነበር የሚያሳዩት ጥናቶች ይህ ድርጊት እየተስፋፋ መጥቶ አሁን ላይ የአጫሾች ቁጥር ከፍተኛ እንዲሆን ተጽዕኖንም አሳድሯል። በዓለም ላይ በአሁኑ ወቅት 1.3 ቢሊዮን የሚሆኑ ሰዎች ትንባሆ እንደሚያጨሱና ከነዚህ መካከል ደግሞ 58 ሚሊዮኑ ሁለተኛ ደረጃ አጫሽ ስለመሆናቸው የዓለም የጤና ድርጅት መረጃ ያሳያል። ታዲያ ትንባሆ ማጨስን ለመጀመሪያ ጊዜ ያስተዋወቀችው አሜሪካም 30 ሚሊዮን ዜጎቿ የትንባሆ አጫሽ ናቸው። በዓለም ላይ ካሉ ከነዚህ ጠቅላላ አጫሾች መካከል 8 ሚሊዮን የሚሆኑ ዜጎች ደግሞ ህይወታቸውን እንደሚያጡ ጥናቶቹ ጨምረው ይጠቅሳሉ። ጥናቶቹ ባረጋገጡት መሰረት ደግሞ ህይወታቸውን ከሚያጡት 7 ሚሊዮኑ ቀጥተኛ አጫሽ ሲሆኑ 1 ሚሊዮን የሚሆኑ ደግሞ ሁለተኛ ደረጃ አጫሽ አሊያም አጠገባቸው በሚያጨስ ሰው ምክንያት ህይወታቸውን የሚያጡ ናቸው። ወደ 7000 የሚጠጉ በካይ ኬሚካሎችን በውስጡ የሚይዘው የትንባሆ ቅጠል ታዲያ በአንድ ጊዜ ወደ 13 የሚጠጉ እንደ አንጎል፣ ልብ፣ የመተንፈሻና ሌሎች የአካል ክፍሎችን የመጉዳት አቅማቸውም ከፍተኛ የሚባል ነው። በዓለም ላይ 182 ሀገራት ትንባሆ የሚጨስባቸውን አካባቢዎች የመገደብና በትንባሆ ዋጋ ላይ ታክስ መጠን መጨመርን መሰረት ያደረገ ህግን ተቀብለው ተግባራዊ ማድረጋቸው የትንባሆ ግዢ መጠን ባደጉት ሀገራት 4%፣ በታዳጊ ሀገራት ደግሞ 5% የመቀነስ መጠን ቢያሳይም የአጫሾችና በትንባሆ ምክንያት የሚመጣውን የሞት መጠን ግን አሁንም ድረስ እምብዛም መቀነስ አለመቻሉ መረጃዎች ያመላክታሉ። ከ15 እስከ 30% በሳምባ ካንሰር የመጠቃት እድልን የሚጨምረው ትንባሆ ማስጨስን ባስጀመረችው አሜሪካም በየዓመቱ በ100 ሺህ የሚጠጉ ዜጎች ህይወታቸውን ያጣሉ። በ19ኛው ክፍለ ዘመን በርካታ ዜጎቿ በሳምባ ካንሰር እየተጠቁባት የተቸገረችው አሜሪካም ለዓመታት ባደረገችው ጥናት መሰረት ሲጋራ ማጨስ ለሳምባ ካንሰር ተጠቂ እንደሚያደርግ ያረጋገጠችውና ይፋ ያደረገችው እንደ አውሮፓውያን አቆጣጠር በ1964 በዚሁ ሳምንት ነበር። በዝርዝር እንግዳ ጋብዞ ወደምንመለከተው ጉዳይ እናመራለን። የመንበረ ጸባዖት ቅድስት ሥላሴ ካቴድራል ህንጻ ከተገነባ ከ90 ዓመት በላይ ሆኖታል። የመንበረ ጸባዖት ቅድስት ሥላሴ ካቴድራል ከቅዱሳን አባቶች በተጨማሪ የንጉሠ ነገሥቱ የአፄ ኃይለ ሥላሴና የባለቤታቸው የእቴጌ መነን እንደዚሁም ሌሎች አርበኞች መካነ መቃብር የሚገኝበት ስፍራ ነው። አዎ በመስዋዕትነታቸው አገርን ያኖሩ ጀግኖች አርበኞች፣ አገርን በታማኝነት ያገለገሉ ባለስልጣናት፣ የምሁራንና ታዋቂ ሰዎች መካነ እረፍት ስፍራ በዚሁ ስፍራ ይገኛል። መንፈሳዊና ማህበራዊ ተግባራት የሚከናወኑበት ካቴድራሉ የቱሪዝም መስህብ በመሆንም በቱሪስቶች የሚጎበኝ ነው። ይህ እጅግ ታሪካዊ ካቴድራል አገልግሎት መስጠት ከጀመረ ጊዜ ጀምሮ ጥገና ያልተደረገለት በመሆኑ ጉዳት ደርሶበት ነበር። አሁን የመንበረ ጸባዖት ቅድስት ሥላሴ ካቴድራል የማደስ ስራም እየተከናወነ ነው። የነቃቸው ሰማው ተከታዩን ዘገባ አዘጋጅቷል። ዋለልኝ ታምሬ ያቀርበዋል። ከዛ ስንመለስ እንግዳ ጋብዘን አጭር ቆይታ ይኖረናል። የመንበረ ጸባዖት ቅድስት ሥላሴ ካቴድራል ቀደምት ከሚባሉትና ዘመን ካስቆጠሩ ቤተክርስቲያናት መካከል አንዱ ነው። ህንጻው ከተገነባም ከ90 ዓመት በላይ ማስቆጠሩን መንፈሳዊና ማህበራዊ ተግባራት የሚከናወኑበትም እንደሆነ ይገለጻል። በንጉሱ በቀዳማዊ ኃይለ ሥላሴ አማካኝነት
በ1924 ዓመተ ምህረት ነው የተመሰረተው። እንግዲህ ከዛ ከምስረታው ጊዜ ጀምሮ የግንባታው ስራ ተጀምሮ እያለ በ1928 ዓመተ ምህረት ጠላት ሀገራችንን በወረረበት ጊዜ የግንባታው ስራ ተቋረጠ። ንጉሱም ድል አድርገው ወደ ሀገራቸው ሲመለሱ እንደገና የተቋረጠውን የግንባታ ስራ በቁጭት በመነሳሳት የመጀመሪያውን ፌዝ 33 ዓመተ ምህረት ጀምረው እስከ 36 ዓመተ ምህረት ለ3 ዓመታት ያህል ግንባታው ተጠናቆ የመጀመሪያው ፌዝ ለህዝበ ክርስቲያኑ አገልግሎት መስጠት ጀመረ። እንግዲህ ከምስረታው ጀምሮ ከ1924 ዓመተ ምህረት ጀምረን አሁን እስካለንበት ድረስ ያለውን ዓመታት ስንቆጥር ወደ 91 ዓመታትን ያህል አስቆጥሯል። የህንጻው አሰራርም የዘመኑን ቴክኖሎጂና ጥበብን በማዋሃድ የተገነባ መሆኑ ታሪካዊና የቱሪዝም መስህብ እንዲሆን ማስቻሉም ነው የሚነገረው። ይህ ዕድሜ ጠገብ ካቴድራል አስፈላጊው እድሳት ስላልተደረገለት አሳሳቢ ሁኔታ ላይ በመገኘቱ አሁን ላይ ታሪካዊ ይዘቱን በጠበቀ መልኩ እድሳት ለማከናወን እንቅስቃሴ ተጀምሯል። ይህ ካቴድራል የተሰራው በአውሮፓ ስታንዳርድ ነው። በዚህ በአገራችን በአፍሪካም የለም። ይሄ በጣም የተለየ ነው። ይሄ በአውሮፓ ስታንዳርድ ነው የተሰራው። እንደ ቫቲካን አይነት ነው ያለው። በጣሊያን ሀገር፣ በፈረንሳይ ሀገር እንዳሉት አይነት ነው። ሲስተሙም ከዛ ነው ዲዛይኑ የመጣው። ኪነ ህንጻው እንግዲህ እንደምትመለከቱት በመላእክት መልክ የተቀረጹ ኪነ ህንጻዎች አሉ፣ ስዕሎች አሉ። በመስቀል አምሳል የተሰሩ አሉ። እነዚህ ከድንጋይ የተጠረቡ ናቸው። እዚህ ጋር ደግሞ እንደምናያቸው ደግሞ 40 ወንጌላውያን አሉ። አሁን በግራም በቀይም ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የሚባሉ 4 ወንጌላውያን ያሉበት ሁሉ ከድንጋይ የተቀረጹ ናቸው። በአጠቃላይ ኪነ ህንጻው ውብና ድንቅ የሆነ ታዋቂ ጠበብቶች የቀረጹት ነው። ለሀገራችንም በቱሪዝሙ መልክ በገቢ ምንጭ ከፍተኛ የሆነ አስተዋጽኦ ለሀገሪቱ አበርክቷል ማለት ነው። በአሁን ሰዓት እንደምታዩት ላይ ዶሙ አካባቢ ከፍተኛ ውሃ ፍሳሽ አለው። ህንጻው የመሰንጠቅ አደጋ ደረሰበት። ውሃ ከፍተኛ በቤተ መቅደሱ በቀኔ ማህሌቱ ይወርዳል። እዛ ክራክ አርጓል። ከላይ ዶሙ ተበልቷል። እንደገና ውጭውን እንደምታዩት ይሄ ድንቅ ህንጻ የሆነ ውብና ድንቅ ሲሆኑ እንትኖቹ በአልጌ ተወርሰዋል። እንደምታዩቸው ጥላሸት እነዚህ ባሉበት በኬሚካል በቡሩሽ ሳይሆን የህንጻው ወይም የድንጋው ይዘት እንዳይለቅ በኬሚካል ቆሻሻውን ብቻ የሚለቅበት መንገድ ተደርጎ እንዲሰራ ቅርስነቱ ጥንተ ግብረቱ ወይም ቅርስነቱ ሳይለወጥ ባለበት ነው እንዲታደስ የተደረገው። የህንጻው እድሳት መከናወን ፋይዳውን ለማጎልበት ጉልህ አስተዋጽኦ እንደሚኖረውም ተገልጿል። ይህንን ቅርስና አድሰነን ለአንድ የእምነት ተቋም ብቻ የምንተው ሳይሆን አጠቃላይ የኢትዮጵያ ህዝብ ታሪኩን ማንነቱን የሚገለጽበት ስለሆነ ታሪክና ማንነት ደግሞ የጥቂት ሃይማኖቶች ወይም የጥቂት ግለሰቦች ወይ የጥቂት ማህበረሰብ ሳይሆን እንደ ኢትዮጵያ ስንመለከት የሁላችንም ስለሆነ ሁላችንንም የሚያጎላ ህብረ ብሔራዊነታችንን የሚያደምቅ ማንነታችንን ደግሞ ከፍ አድርጎ የሚያሳይ ስለሆነ ያንን ማንነታችንም ለማየት ነው እንግዲህ ብዙ ቱሪስቶች የሚመጡት። በዛ መሰረት እኛም ባለን ተሳትፎ አድርገን ይሄ ካቴድራል እንዲታደስ ነው እንግዲህ እየሆነ ያለው። የመንበረ ጸባዖት ቅድስት ሥላሴ ካቴድራል ህንጻ እድሳትን ስኬታማ ለማድረግም ሁሉም ምእመን ተሳትፎ ሊያደርግ ይገባል ተብሏል። ይሄ ቤተክርስቲያን የተሰራው በጥበብ ነው፣ በሰው ልጅ ብቻ ሙያ አይደለም። በጣም የሚያስደንቅ ስራ ስለሆነ ጥናቱን በጣም ጊዜ ፈጅቶባቸዋል። ሁላችንም ተሳታፊ እንድንሆን እድሉን እንድንጠቀም በስላሴ ስም ያው መልእክታችንን አስተላልፋለን። መዋጮ እያረግን አፈጻጸሙን እየተከታተልን ከጎን በመሆን ስራውን እንዲፈጸምልና ቶሎ ውጤታማ ሆኖ ታቦቱ ወደ መንበሩ ተመልሶ አገልግሎቱ በዚህ በሰፊው ቦታ እንዲካሄድ እንፈልጋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊና ታሪካዊ ቅርሶችን ለትውልድ ለማስተላለፍ በርካታ ስራዎችን እያከናወነች መሆኑም ይታወቃል። ተመልሰናል። እዚህ ጉዳይ ላይ ነው የምንቆየው። የዚህ የመንበረ ጸባዖት ቅድስት ሥላሴ ካቴድራል የእድሳት አብይ ኮሚቴ ሰብሳቢ የሆኑትን አቶ ተድላ ተሾመን እዚህ ስቱዲዮ ድረስ በጠዋት ጋብዘናል። በጣም ነው የምናመሰግነው አቶ ተድላ፣ በጠዋት እንቅልፎን ሰውተው ከኛ ጋር እዚህ ለመሆን ስለፈቀዱ እግዚአብሔር ያክብርልን። በጣም እናመሰግናለን። እንግዲህ ትናንትናም ያው ዓመታዊ በዓል ነበር። የአጋዕዝተ ዓለም ሥላሴ ትልቅ ታሪካዊ ሃይማኖታዊ በዓል ነበረ።
የዚህ እንደው የመጀመሪያ ጥያቄ ላድርግና 90 ዓመት ሞልቶታል ይሄ ካቴድራል ይሄ ትልቅ ቤተክርስቲያን እና አሁን እድሳት ያስፈለገበት ምክንያት ምንድነው ከሚለው ነገር እንነሳ። እርጅና ነው ወይስ ምንድነው? እየተጎዱ ያሉ ቅርሶቹ ምንድናቸው? ይሄ ካቴድራል ሰፊና ረጅም ታሪክ ያለው ነው። በቱሪስት መስህብም ያለው ነው። በዓለም አቀፋዊ እውቅና እውቅና ያገኘ አንድ ትልቅ የቤተ ክርስቲያኑ የቅርስ ነው። ከተሰራ እንግዲህ እንደተባለው ከ90 ዓመት በላይ ሆኗል አገልግሎት መስጠት ከጀመረ እና በዚህ ዓመት ውስጥ ይሄ ነው የሚባል ሁለንታዊ ጥገና ተደርጎለት አያውቅም። በዚህ የተነሳ አሁን ግድግዳው ብዙ ቦታ ተሰነጣጥቋል። ጣሪያው ውሃው ቅዳሴ የሚቀደስበት መቅደስ ቅዱስ ውስጥ ሁሉ ውሃ ያፈሳል። በተለይ ኮሎሞቹ ቤት ህንፃውን የያዘው ብዙ ቦታ ተሰነጣጥቀው መሰረታቸውም ደግሞ ተነቃንቆ ካቴድራሉ ወደፊት አገልግሎት ላይ የማይውልበት ደረጃ ወደሚወስድ አቅጣጫ መሄዱ ስለታየ ይህንን ነገር በቶሎ ካልተጠገነ በሙሉ ካቴድራሉ ማጣታችን እንደመሆኑ ስለታወቀ እድሳቱ እንዲደረግ ተወሰነ። ይህንንም ያው ብሔራዊ ቅርስ እንደመሆኑ የቅርስና ባለስልጣን መስሪያ ቤትን በማማከር በመጀመሪያ ብዙ አይነት ስነ ህንፃ ስላለው አሰራሩ በቀላሉ እንደሌላው ግንብና እንደሌላው ህንፃ የሚታደስ አይደለም። በብዙ እንትኖች ከውጭ ሀገር መጥተው ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ይህንን ሲያሰሩ ከጣሊያን ሀገር፣ ከዩጎዝላቭ፣ ከግሪክ ከልዩ ልዩ ቦታ የተውጣጡ ባለሙያዎች ጠበብት ተሰብስበው የሰሩት እንትን ነው እና ያንን ማቴሪያሉም አንዳንዱም ከውጭ የመጣ ነው እንትን ያለው እና ስለዚህ አሁን ሲጠገን ዝም ብሎ መጠገን ብቻ ማደስ ብቻ ሳይሆን የድሮውን ራሱ ውበቱን፣ ግርማውን፣ ሞገሱን ይዞ ምንም ሳይለወጥ እንዲታደስና ቢያንስ በሚቀጥለው 50 ዓመት ምንም አይነት ሌላ እድሳት እንዳያስፈልገው ለማድረግ ስለሆነ በመጀመሪያ ከፍ ያለ ጥናት ማድረግ ያስፈልጋል እንዴት እንደተሰራ። ይህንንም ቅድም እንዳልኩት ከባለስልጣኑ መስሪያ ቤት ጋራ በዚህ እውቀት ያለውና ልምድ ያለው ድርጅት ተፈልጎ በሱ ጥናቱ ተጀመረ። እሱ ብቻ ሳይሆን ካቴድራሉ ደግሞ ለብቻው በልዩ ልዩ የኢንጂነሪንግ ሙያ ያላቸው ሰዎች ይህንን ነገር አብረው ከጥናጥኙ ድርጅት ጋር እንዲከታተሉ ተደርጎ 7 አባላት ያሉት ኢንጂነሮች ቴክኒካል ኮሚቴ ተቋቁመው ሁለቱ አብረው ጥናቱን አከናውኑ። ጥናቱ እልህ አስጨራሽ ነበር። 2 ዓመት ያህል ፈጅቷል። አሁን ይሄ 2 ዓመት ከፈጀ በኋላ እንግዲህ ከዛ በኋላ ወደ ኮንትራክተሩ ወይም ስራ ተቋራጭ መምረጡ ገደማ ነው። ይሄንንም ከባለስልጣኑ መስሪያ ቤት ጋር ተመካክረን በዚህ ሙያ ያለው ማንም ኮንትራክተር ይሄንን መጥቶ ሊሰራው አይችልም። በዚህ ልምድ ያለው ሙያው ያለው ተመርጦ በመጨረሻ ቫርኔሮ የሚባለው ታዋቂ ድርጅት ይሄንን እንትን አድርጎ ስራውን ጀምሯል። አሁን ነው ስራው 18 ወር ያህል የሚፈጅ ይሆናል። ዋጋውም አሁን ባለው እንትን የተተመነው ወደ 172 ሚሊዮን ብር ያህል ይሆናል። ይሄ እንግዲህ ህንፃውን ለማሳደስ ብቻ ነው። እድሳቱ 2 ፌዝ አለው። አንዱ ህንፃውን እንትን ማድረግ ነው። ሁለተኛው ደግሞ ግቢውን ማስዋብ ነው። አሁን ያሉትን የብዙ የአርበኞች መቃብር የሌሎችም የታዋቂ ሰዎች ሁሉ ስላለ ያ እንዳለ ሆኖ ግን ውበቱ ተጠብቆ ለቱሪስቶችም ምቹ በሆነ አኳኋን ተሰርቶ የሚገባው ላንድስኬፑ በደንብ እንዲሰራ ይሄ ጥናቱ እየተካሄደ ነው። ምን ያህል እንደሚፈጅ ጥናቱ ሲጠናቀቅ የሚታወቅ ይሆናል። እና ይሄንን እንግዲህ አሁን ትልቅ ተግዳሮት እዚህ ላይ ያለን እንደምታውቁት በካቴድራሉ በራሱ ገንዘብ የሚያሰራው አይደለም። ይሄ ብዙዎች ሰዎች በካቴድራሉ አካባቢ ያለውን ፎቆች ብዙ ሲያዩ እንዲህ ሀብታም አይደለም ወይ ይሄ ከራሱ ቤቱና እንትኑን እና ፊት ለፊት ያለውን ያለው ግን ይሄ እዛ ነው አሁን። ስለዚህ እነሱ የሚኖሩት በሙዳየ ምጽዋትና አስራት በኩራት የሚሰበሰብ ነው። ይሄ የካህናቱን ደሞዝና የሚሸፍንና አስተዳደሩን ለአስተዳደሩ የሚውል ነው። ስለዚህ ይሄን ማሰራት የተባለው በምዕመናኑ ነው። ምዕመናኑም ግዴታ አለበት ብሔራዊ ቅርስ እንደመሆኑ የድሮ አባቶቻችን ይሄንን
ከፍ ያለ ቅርስ ትተውልን ሲሄዱ ይህንን ደግሞ ጠግኖ ለሚቀጥለው ትውልድ ማስተላለፍ ደግሞ የዚህ ትውልድ ኃላፊነት ነው። ስለዚህ ሁሉም ትንሽ ትንሽ ካዋጣ ይሄንን ያለው ይሄንን የበለጠ አሳምሮ ሊጠግነው መጠገን ብቻ ሳይሆን ብዙ ነገሮች አዳዲስ ቴክኖሎጂዎችንም ጨምሮ ውስጡ የመብራቱ የድሮ አይነት ነው። ማጥፊያው መብሪያው እንትኑ እሱን ሁሉ ማሻሻል አለ። ኦዲዮ ሲስተሙ እሱን ሁሉ ማድረግ አለበት። ከውጪ ሲመጣ ግርማው እንዲያምር መብራት አይነቶች ግቢው እንዴት እንደሚበራና ምናምን ይሄ ሁሉ አዲስ በተገኘው ቴክኖሎጂ ተጠቅመው ያንን ሁሉ ጨምሮ ግን ዋና ታሪካዊ ቅርሱ ሳይቀረጽ ያንን ለማድረግ የታሰበ ነው እና በዚህ አይነት ነው። መልካም ነው። ጋሽ ተድላ እንግዲህ ብዙ ነገር አነሱ እርስዎና የመንበረ ጸባዖት ቅድስት ሥላሴ ካቴድራል በበርካታ ኢትዮጵያን ጠቅመዋል የተባሉ ለኢትዮጵያ በጎ ሰርተዋል የተባሉ ታላላቅ ኢትዮጵያውያን አጽማቸው ያረፈበት ነው። አፄ ኃይለ ሥላሴና ባለቤታቸውን እቴጌ መነንን አስክሬን አጽም ጨምሮ እዚያ ያርፈዋልና ካቴድራሉም ደግሞ ውስጡ እጅግ በጣም ያማረ በልዩ ሁኔታ የተሰራ ቱሪስቶች ጭምር የሚማረኩበት እድሜው ደግሞ ረጅም የሆነ ካቴድራል ነውና ታሪካዊነቱን እስቲ ትንሽ እናንሳው። ስለ ታሪኩ ትንሽ ነገር ይበሉን እርስዎ። ይሄ ካቴድራሉ ከመሰራቱ በፊት ጎኑ አሁን ባለወልድ የሚባለው መካነ ሥላሴ እየተባለ ቢጠራ ነበር። በ1883 ዳግማዊ ምኒልክ ንጉሠ ነገሥት ተብለው የሸዋ ንጉሥ ተብለው 25ኛውን ዓመት ያከበሩት በዚያ መካነ ሥላሴ በሚባለው አሁን የባለወልድ ቤተክርስቲያን ባለው በዚያ ነው። በመቀጠልም በ1924 ዓመተ ምህረት አልጋ ወራሽ ተፈሪ መኮንን ንጉሠ ነገሥትነት ተቀብተው ዘውድ የደፉበት እና አፄ ኃይለ ሥላሴ የተባሉበት ቦታ ይሄው ቤተክርስቲያን ነበር። ይህንን ካደረጉ በኋላ በሁለተኛው ዓመት ላይ አፄ ኃይለ ሥላሴ አዲስ ቤተክርስቲያን ሥላሴ ለማሰራት እዛው ጎኑ ያለው አሁን ያለ ካቴድራሉ ያለበት ቦታ ላይ መሰረት ድንጋይ አቆሙ። ስራው ተጀምሮ ሳለ ትንሽ እንደሄደ የፋሺስት ኢጣሊያ ሀገራችንን ወረረ። ስለዚህ ስራው ተቋረጠ። ግርማዊ ጃንሆይም ያንኑ የሀገሪቱን ችግር ለዓለም ማህበራት ለማሰማት ወደ ውጭ ሄዱ። ከስደት በኋላ ሲመለሱ እንደገና ስራው ቀጠለ፣ ተሰራ። ይሄ ብቻ አይደለም። ይሄ የመጀመሪያው ፓርት ነው። የካቴድራሉ በሶስት ምዕራፍ ነው የተሰራው። የመጀመሪያው ምዕራፍ አንድ የተወሰነ ቦታ ነው ያለው። እሱ አለቀ፣ አገልግሎት ጀመረ እንደተባለው 90 ዓመት። ከዛ በኋላ ደግሞ ሁለተኛው ክፍል ተስፋፍቶ ወደ ጎኑ ተሰራ። ሶስተኛው ፊት ለፊቱ ያለው ሁሉ ፋሳዱ ሁሉ ተሰግዶ አሁን የምናየውን ካቴድራል ሆኖ ደግሞ እንደገና ተስፋፍቶ ደግሞ እንደተሰራ ነው። ስለዚህ በጣም ታሪካዊ የሆነ ቦታ ነው። እንደተባለው ያው የንጉሠ ነገሥቱ መካና ቤተሰባቸው መካነ መቃብር ያለበት ነው። ከዚያም በላይ ኢትዮጵያ የራሷን ኦርቶዶክስ የፓትሪያርኮች መሾም ከጀመረችበት ጊዜ ጀምሮ ፓትሪያርኮች የሚሾሙት በዚህ ካቴድራል ነው። እንዲሁም ብፁዓን አባቶች ሊቃነ ጳጳሳት የሚሾሙትም እዚሁ ቤተክርስቲያን ነው። ትልልቅ የአገር ጉዳይ መንፈሳዊ ጉዳይ የሚፈጸሙ በዚህ ካቴድራል ነው እና ይሄ ካቴድራል ብሔራዊ ካቴድራል ነው። በሁሉም አቅጣጫ ሲታይ እንደዚያ ነው እና ደግሞም በጠቅላላው በብዙ ቱሪስቶች እንደተባለው የሚጎበኝ ስለሆነ ስዕላቱ፣ የመስተዋቱ ላይ ያለው ስዕል፣ የሐውልቶቹ ልዩ ልዩ ቅርጾቹ ሁሉ በጣም የተለዩ ስለሆኑ ብዙ ሰዎች ጊዜ አጥፍተው ቀስ ብለው የሚጎበኙት ቦታ ነው እና ስለዚህ ይሄ ታሪካዊነቱ ምንም ቅጥጥር የሌለው እና ብሔራዊነቱም የማያጠራጥር ነው። ምናልባት አቶ ላይ መጨረሻም ጥያቄ ላድርገውና ማሂም ቅድም አንስተዋለች። ለምሳሌ የነዛ የስልሳዎቹ ባለስልጣናት አጽም እዛ ነው ያረፈው። የቀድሞ መሪዎች የነበሩት ጠቅላይ ሚኒስትር መለስን ጨምሮ እነ ፍቅረ ስላሴ ወግደረስ ከአርቲስቶች እነ ጥላሁን ገሰሰ ብቻ የሌለ የለም እዛ ቦታ ላይ እዛ ስፍራ ላይ እና አንዱ ደግሞ እነዚህ ይሄ ሲሜንትሪ የምንላቸው እነዚህ መካነ መቃብርን
ጥሩ አድርጎ በማደስ ረገድ ደግሞ ሌላ የቱሪስት ገቢ መሆን ይችላልና የግቢው ጥናት ሲካሄድ መካነ መቃብሮቹንም የማሳመር ነገር ጥናት ውስጥ ተካቷል። ያም ደግሞ ሲሆን ከዛው ጋር ተያይዞ የባለወልድን ግቢ የማሳመሩስ ነገር ፕላን ውስጥ አለው የሚለውን ነገር እናንሳውና ማሳረጊያ እናርግ። ልክ ነው። ይሄ ታሪኩ የመጀመሪያው ነው። ካቴድራሉ ሲሰራ አንዱ ሌላው እንትን ለኢትዮጵያ ነጻነት ለተዋጉ አርበኞች ማረፊያ እንዲሆን ታስቦ ነው የተሰራው። እነሱና ስደት በድሞ ሀገራቸውን ጥለው ሄዱ ስደተኞች ለሆኑ ለነሱ እንትን የሰራ ነው። ስለዚህ የአርበኞች እንትን ከፍተኛውን ቦታ ያዘ ነው እዛ ቦታ ላይ መቃብር። ሁለተኛ በየካቲት 12 በአገር ውስጥ አዲስ አበባ ውስጥ ላለቁት ዜጎች በፋሽስት የተጨረሱ ዜጎች ትልቁ የተቀበሩት እዛና ከፍ ያለ ሐውልት አላቸው እዛ ቦታ ላይ ያለበት ነው። ሁለተኛ የ60ዎቹ ሰማዕታት የሚባል በዛ ቦታ ላይ ደግሞ ያረፉት ነው። እንዲሁም ትልልቅ ሰዎች ለሀገር ያገለገሉ በዚያን ጊዜ የሚሆነው እንደ የውጭ ጉዳይ ሚኒስትር ሆነው የሰሩት እንደ ሎሬንሶ ትእዛዝ ያሉ ብላቴን ጌታ ህሩይ ወልደ ስላሴ መሰሉ እንዲሁም ሌሎችም ብዙዎች በእውነት ሁሉን መጠርጦር ታረጋሪ እዛ ቦታ ላይ ያረፉበት እንትን ነው። ከዛም አሁን ደግሞ እያደረ ደግሞ በሚመጣው ጊዜ ለሀገርም በአርቲስትነት በልዩ ልዩ ሙያ ደግሞ እንደዚሁ እውቅና ያመጡና ሀገራቸውን ያስከበሩ ሰዎች ሁሉ ደግሞ የሚያርፉበትም ሆኖ ደግሞ ይገኛል አሁን። ስለዚህ እድሳቱ መቃብሮቹ አሁን ብዙዎቹ እንዳመጣ ነው እንደው እንትን ያደረጉት አይፈርስም፣ ግን ያለውን በማስዋብ ግቢው የበለጠ ለቱሪስት መስህብ እንዲሆን ተደርጎ የሚሰራ ሆኖ ነው የሚሰራው። ላንድስኬፕ የሚዘጋጀው ባለወልድንም አንድ ላይ መስራት ስለላለ እሱም ደግሞ ባለወልድም ያው አሁንም ተጀምሯል። ሁለቱ ጎን ለጎን ስለሆነ በቅርብ በሚሄዱበት መንገዱ እንዲስተካከል በጎን ያለው ጠቅላላው ላንድስኬፑ አንድ ግቢ ሆኖ እንዲታይና ታሪኩ ተያያዥነቱ እንዴት ሆኖ እንደመጣ ይሄንን ሁሉ የሚያሳይበት አይነት ነው ተደርጎ ነው የሚታደሰው። እጅግ በጣም ነው የምናመሰግነው አቶ ተድላ ተሾመ እዚህ ድረስ መጥተው በማለዳ ለሰጡን ሰፊ ማብራሪያ እናመሰግናለን በጣም። እኔም እዚህ ድረስ መጥቼ ይህንን ለመናገር እድል ስላገኘው በጣም አመሰግናለሁ። እግዚአብሔር ያክብር። ለመልካም ጊዜ ያለው ተመልሰናል። ጤና ይስጥልኝ። ኢትዮጵያ በሁለተኛ ክፍል እንደቀጠለ ነው። እንግዲህ ከመንበረ ጸባዖት ቅድስት ሥላሴ ካቴድራል እድሳት ጋር በተያያዘ እንግዲህ የሚመለከቱን አካል ጋብዘን ጥሩ ጉዳዮችን አነሳን። አሁን ደግሞ ወደ ከፍተኛ ትምህርት ተቋም ጉዳይ ወደ ዩኒቨርሲቲ ልናመራ ነው። በ200 ኪሎ ሜትር ርቀት ኬንያና ሱዳን ጋር የሚጎራበት ጂንካ ዩኒቨርሲቲ በምቹ መልክዓ ምድራዊ አቀማመጡ የተለየ ገጽታን ይዟል። ይህ ዩኒቨርሲቲ እንግዲህ ዓመቱን ሙሉ የሚፈሰው የኦሞ ወንዝም በአካባቢው ነው የሚገኘው። ለዩኒቨርሲቲ የምርምር ስራ አጋዥ እንደሆነለት ነው የሚነገረው። የጂንካ ዩኒቨርሲቲ ግብርና፣ ቱሪዝም እና የአሳ ምርት ላይ ምርምር በማድረግ ለደቡብ ኦሞ ዞን ደግሞ ችግር ፈቺ ስራዎችን እየሰራ ስለመሆኑ ተገልጿል። ሪፖርተራችን መቅደላዊት ደረጀ ወደ ጂንካ ባቀናችበት ወቅት ከዩኒቨርሲቲ ፕሬዝዳንት ተወካይ ጋር ቆይታ አድርጋለች። የሚከተለውን ተከታትለን ስንመለስ ከዛን ደግሞ እንግዳ ጋብዘን ቆይታ እናደርጋለን። ዩኒቨርሲቲዎች ከሚቋቋሙባቸው ዋና ዋና ተግባራት አንዱ ለአካባቢያቸው ችግር ፈቺ ምርምሮችን ማካሄድ ነው። የጂንካ ዩኒቨርሲቲ የደቡብ ኦሞ ዞን ምርምር ማዕከል በማቋቋም ባህልና ሀገር በቀል እሴቶችን በመጠበቅና በማስተዋወቅ እየሰራ ይገኛል። በዞኑ በ4 ወረዳዎች ላይ የሰርቶ ማሳያ ማዕከላትን ያዘጋጀው ዩኒቨርሲቲው ባህላዊ ሕክምና ላይም እየሰራ እንደሚገኝ የጂንካ ዩኒቨርሲቲ የአስተዳደርና ተማሪዎች አገልግሎት ምክትል ፕሬዝዳንትና የፕሬዝዳንቱ ተወካይ ዶክተር አለሙ ኃይለቴ ተናግረዋል። ትልቅ ስራ እየሰራ ነው። በተለይ ባህል ጋር የተያያዙ ኢንዲጂነስ ናውሌጅ የምንለው ባህላዊ የእርቅ አፈታት ባህላዊ ምክንያቱም አሁን ፔሪፌሪ ላይ ስላለ ዩኒቨርሲቲው ኮሚኒቲው ራሳቸውን በራሳቸው የሚደግፉበት ለምሳሌ ባህላዊ ሕክምና አጠቃቀም ስርዓቶች፣ ባህላዊ የግጭት አፈታት ስርዓቶች እና ብዙ ቱባ የሆኑ ባህሎች ለምሳሌ አሁን ዲሽታግና የዶኦማ እንደ ዩኒቨርሲቲ የተለያየ ማህበረሰብ አቀፍ ምርምር ስራዎችን ነው እየሰራን ያለው።
ዩኒቨርሲቲው በደቡብ ኦሞ ዞን የትምህርት ተደራሽነቱን ከማስፋት በተጨማሪ በቴክኖሎጂ የመደገፍ ስራ እየሰራ እንደሆነም ተገልጿል። በተጨማሪም የተሻሻሉ ዝርያዎች በተመራማሪዎች አስጠንቶ ለአርሶ አደሩ የህብረተሰብ ክፍል መስጠቱንም ዶክተር አለሙ ገልጸዋል። የተሻሻሉ ዝርያዎች የስኳር ድንች እንዲያው ምርታማነቱን ጥረ ምንድነው የኑትሪሽን ቫልዩ ተጠንቶ በተመራማሪዎች የተሰሩ ወደ 3000 የሚሉ ፒሶች ለአርሶ አደር በቴክኖሎጂ ትራንስፈር መልክ የተላለፈላቸው አሉ። እኛ ግቢ ውስጥ ፋርሞች አሉ። ለምሳሌ ሁሉም አይነት ፋርም ዴሪ ፋርም አለ፣ ጎት ፋርም አለ፣ ፖልትሪ ፋርም አለ። አንድ ደግሞ የአኳካልቸር ላይ አንዱ ሴንተር ኦፍ ኤክሰለንሳችን እሱ ላይ እየሰራን ነው። የጂንካ ዩኒቨርሲቲ በደቡብ ኦሞ ዞን ካሉ ብሔረሰብ ቋንቋዎች በትምህርት ስርዓት ውስጥ ለማካተት በእቅድ ይዞ ጥናት እያካሄደ እንደሚገኝ ከዩኒቨርሲቲው ያገኘነው መረጃ ያሳያል። እንቀጥላለን። ተመልካቾቻችን ጤና ይስጥልኝ ኢትዮጵያ ላይ ነው የምትገኙት። አሁን በተከታተልነው ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን ደግሞ በኮተቤ ትምህርት ዩኒቨርሲቲ ፕሬዝዳንት የሆኑት ዶክተር ብርሃነ መስቀል ጠና ናቸው። ዶክተር እዚህ ስቱዲዮአችን ድረስ በማለዳ ስለመጡ ከልብ ነው የምናመሰግነው። እኔም አመሰግናለሁ። በጣም አመሰግናለን ዶክተር። እንግዲህ የጂንካ ዩኒቨርሲቲን አጠቃላይ እየሰራ ያለውን ስራዎች ከመማር ማስተማር ባሻገር ያለውን ነገር ተመለከትንና እርሶ እንግዲህ ኮተቤ ትምህርት ዩኒቨርሲቲ እንደመምራቶ እርሶ የሚመሩት ዩኒቨርሲቲም ከአዲስ አበባ ከተማ አስተዳደር ጋር የተያዙ አዲስ አበባን የሚመለከቱ ጉዳዮች በምርምርና በጥናት የተደገፉ መፍትሄዎችን የሚያመለክቱ ስራዎችን በማውጣት ረገድ ተጠቃሽ ዩኒቨርሲቲ ነው። እንደ አጠቃላይ ግን ስናወራ በከፍተኛ ተቋማት የሚሰሩ ምርምሮች ምን መልክ ሊኖራቸው ይገባል? እንደየተቋቋሙበት ወይም እንደየሚሰሩበት አካባቢና ከተማ ነባራዊ ሁኔታ ምን መኖር አለበት ብለው ያስባሉ? በጣም ጥሩ። ተቋማት ተልእኮ ተኮር ናቸው። ለእያንዳንዱ ተቋም የየራሱ ተልእኮ ተሰጥቶታል። አሁን እኛ የትምህርት ዩኒቨርሲቲ ነው። በትምህርት ላይ ሞር እንድናተኩርና በዛ ውስጥ ደግሞ መማር ማስተማሩንም ምርምሩንም አሳልጠን እንድንሄድ ስፔሻላይዝድ ዩኒቨርሲቲ ነን። ከዚህ አንጻር በርካታ ስራዎች መስራት እንደሚጠበቅብን እናምናለን። ቅድም እንደገለጽከው ዩኒቨርሲቲው ከዚህ ቀደም ሜትሮፖሊታን ዩኒቨርሲቲ ነው፣ አሁን ደግሞ የትምህርት ዩኒቨርሲቲ ነው። በርካታ ምሁራንን በውስጣችን አቅፈን ነው ያለ ነው። እጅግ በርካታ ዶክተሮች፣ ፕሮፌሰሮች አሉን። እነኚህ በአገር አንጡራ ሀብት የተማሩ ባለሙያዎች ምሁራኖቻችን ናቸው። እነኚህ ምሁራን ለህዝባቸው እውቀታቸውን እንዲያውሉ ማስቻል የዩኒቨርሲቲው አንድ ኃላፊነት ነው። ቅድም እንዳልከው ከዚህ አንጻር እንግዲህ ከአዲስ አበባ ከተማ አስተዳደር ጋር ዘርፈ ብዙ 1 2 3 ተብሎ ሊጠቀሱ የሚችሉ በርካታ ስራዎችን ከከተማው ጋር ስንሰራ ቆይተናል። ከቅሬታና ቤቱታ ምንጭና አፈታት ጋር ከአገልግሎት አሰጣጥና ተግዳሮቶቹ፣ መፍትሄዎቹ፣ እድሮች አደረጃጀታቸው ያሉባቸው ተግዳሮቶች እያልን ብዙ ነገሮች የአካል ጉዳተኞች እና አረጋውያን የት ክፍለ ከተማ ላይ ስንት ዛሬ ስንት አካል ጉዳተኛ ገብቷል፣ ስንት አረጋዊ አለ መደገፍ የሚፈልግ አንድ አካል ለድጋፍ ቢጠይቅ የተጋገረ ሰነድ አለ። ያንን ከነ ሶፍትዌሩ ሰርተን ያስረከብንባቸው ሌሎች የአካል ጉዳተኞች የኮንዶሚኒየም እና ቀበሌ ቤቶች እንደምታውቁት ብዙ ስለሰራንበት ትልቁ አደጋ ስጋትና መከላከል ኮሚሽን ጋራ እና የኮሚሽኑን አሰራር ምን አደጋ አለ አዲስ አበባ ውስጥ ምን የአደጋ ስጋት አለ ዝርዝር አንድ ባንድ አደጋ ማለት ዝም ብሎ እሳት ሲነሳ ሄዶ ውሃ ረጭቶ መመለስ ስላልሆነ ዝርዝር ነገሩን ሰርተን አሁን ደግሞ በቅርብ ጊዜ እንደምታዩት የቋንቋዎች ብዝሃነት በአዲስ አበባ ከተማ እንዲህ ያልን ብዙ ነገሮችን ከምርጫ ጋር የተገናኙ ሀገራዊ ክልላዊ ምርጫ አፈጻጸም ተግዳሮቶቹ ምን ፐርፎርማንስ ነበረን፣ ምን ቻሌንጆች ነበሩ፣ በቀጣይ ምን መሻሻል አለባቸው፣ ፍትሃዊ በሆነ ሚዛናዊ በሆነ ሁኔታ በርካታ ስራዎችንና ወዘተ ብዬ የማልፋቸው ከሰዓቱ አንጻር ብዙ ስራዎችን ከከተማ አስተዳደሩ ጋር እየሰራን ነው ያለ ነው። እንግዲህ ከተነሳው ነገር አንጻር ምንድናቸው ከፍተኛ ትምህርት ተቋማት የሚሰሩ ምርምሮች ምን ሊሆኑ ምን መልክ ሊኖራቸው ይገባል የሚለው ነገር ሀገራችን ዘርፈ ብዙ ችግሮች አሉባት። እየተወራረሱ የመጡ ብዙ ችግሮች ያሉባት ሀገር ነች። ማናላት? እኛ ነን ያለናት። ከመቀነቷ ያስተማረችን እኛ ነን ያለናት ብዬ አምናለሁ ብለን እናምናለን። ከዚህ አንጻር
ችግሮችን እንዴት ነው እየፈታን የመጣ ነው? ለምንድን ነው ሁልጊዜ ስለ ችግር የምናወራው ስንል የይድረስ ስራዎች፣ እሳት አጥፊ ስራ አይነት ነገር ስራዎች በጥናት ላይ ያልተመሰረቱ እንዲህ አይነት ስለምንሄድ በመሰረታዊነት ችግሮች አይነቀሉ። ስለዚህ ማንኛውም አመራር በግብታዊነት በደረሰበት ብቻ የየለቱን የሰኞ ለሰኞ ማክሰኞ እየፈታ ከመሄድ በጥናት ላይ በተመሰረተ መልኩ ችግሮችን እየፈታ ቢሄድ ችግር እየተከመረ አይሄድም። የዛሬው እስከ ዛሬ ያለው ተፈቶ ነገ ደግሞ የራሱ ታሪክ የሚኖረው ስለሚሆን በዛ አይነት መልክ ይሄዳል። ከዚህ አንጻር ችግር ፈቺ ጥናቶች አሁን በየሼልፎቻችን ነገ የምናከማቻቸውና ለካሜራና ለቪዲዮ እንዲመቻ አድርገን የምንደረድሮ የሪሰርች ውጤት መሆን የለበትም። ችግር ፈቺ ሪሰርች መሬት የሚወርድ የህብረተሰባችንን የታክስ ፔየርን አንድ ችግር የሚፈታ እንዲሆን በዛ መርህ በዛ የጋራ መግባባት ነው ከኔ ስታፎች ጋራ ማንኛውንም ጥናት የምንሰራው። ዝም ብለን እዛም እዚህም ቁጥ ጥናቶችን ሰብስበን አከማይተን ለጆርናል ኮንሰፕሽን ብቻ የምንሄድ ሳይሆን ለእያንዳንዱ ቢሮ እንካ ይሄ አንተ ቢሮ እነኚህ ችግሮች ናቸው፣ ለእነኚህ ደግሞ መፍትሄዎቻቸው እነኚህ ናቸው፣ ስጋቶቹ እነኚህ ናቸው። ከዚህ አንጻር ችግሩን አሳይቼው ለችግሩ ደግሞ መፍትሄውን አብሬ አስቀምጬ ከዛ ደግሞ እኔ ደግሞ ተከታትዬ አግዤ ደግፌ በጋራ ሆነን ትናንት የተፈጠረውን ችግር ዛሬ እየፈታን የነገውን ደግሞ ብንችል እንዳይፈጠር ከተፈጠረ ደግሞ በዛው አይነት እንድንሄድ ችግር ፈቺ ጥናቶችን እንድናካሄድ። ተማሪዎቻችን ተለማማጅ ተመራማሪ ናቸው። እነሱ ይቀመጣል፣ ይለማመዱበታል። ምሁራን ግን ኃላፊነት አለባቸው ተመራማሪዎች ስለሆኑ ማለት ነውና ከዚህ አንጻር በርካታ ስራዎችን በዚህ አስተሳሰብ በዚህ ማይንድ ሴታፕ እየሰራን ነው ያለነው። የኮተቤ የትምህርት ዩኒቨርሲቲ እንግዲህ እንደነገሩንም የምንመለከተውም ብዙ ችግር ፈቺ ጥናቶችንም ለሀገርም ለከተማችንም እያበረከተ ነው የሚገኘው። ቀደም ሲል ሲያነሱት ነበረ ጥናቶች ሼልፍ ላይ ብቻ እንዳይቀመጡ የምታደርጉት ነገር መልካም ነገር እንደሆነ ማየት ይቻላል። ሌሎች አካባቢዎችም ሌሎች ዩኒቨርሲቲዎች ሌሎች የትምህርት ተቋማትም ጥናቶች ይጠናሉ፣ ምሁራን ብዙ ነገሮችን ያበረክታሉ። ግን ብዙዎቹ ወደ መሬት ወርደው ችግር ሲፈቱ አይታይም። ለዚህ እንደው እንደ ችግር የሚነሳ ነገር ምንድነው? ለምንድነው እንደዚህ እንደ ኮተቤ ሌሎች ተቋማትም ቅድም ጂንካ ላይ ስንመለከት እንደነበረው በስፋት ማይሰራው ለምንድነው? እንደ መፍትሄስ የሚያነሱት ሀሳብ ከናንተ ልምድ? አንደኛ ነገር ጥናቶቹ ሲጠኑ አላማ ሊኖራቸው ይገባል። ለምንድነው የምናጠናው? ምን ችግር አይተን ነው? መንስኤ ስቴትመንት ኦፍ ዘ ፕሮብለም እንደምንለው ማለት ነው። የጥናቱ መንስኤ ምንድነው? ምን አይተን ነው? የሆነ ቶፒክ የሆነ ሰው ለንደን ላይ ስለሰራ የሆነ ሰው ቡልጋሪያ ላይ ስለሰራ ኦር የሆነ ሀገር ላይ ስለሰራ ርዕሱን ስላገኘን ብቻ ይዘን ገብተን መስራት ሳይሆን የሀገራችንን፣ የከተማችንን፣ የአካባቢያችንን፣ የአርሶ አደራችንን ተጨባጭ ችግር ውስጥ ስላለን ህብረተሰቡ ውስጥ ስላለን ስለምናውቀው ያንን አንድ ችግር ወስደን በሰል ረገጥ ባደረገ ሁኔታ እሷን በደንብ አድርገን ሰርተን ችግሯን ለይተን የችግሯ መታከሚያ ይሄ ነው ብለን እናቀርባለን። አንደኛው ችግር ቅድም ያልኩት ነው። ርዕስ ወስዶ ብቻ ጥናት ፎር ዘ ሴክ ኦፍ ጥናት ከሆነ አደጋ ነው። የድሃ ህዝባችንን ገንዘብ ማባከን ነው ምለው ነው። ሁለተኛ ነገር ደግሞ በዛ ጥንቃቄ ውስጥ በተሞላ ሁኔታ ሰርተን ያስረከምናቸው ጥናቶች ደግሞ እንደገና ይሄድና አመራሩ ወስዶ ወደ መሬት ካላወረደው እኔ አብሬው ቢሮ ገብቼ ጠረጴዛው ላይ ወንበሩ ላይ ተቀምጬ ይህን ችግር ወደ ታች አላወርድም። በቀጣይ ምን አደረስክ ልለው እችላለሁ፣ ለጊዜው ግን አስረክባለሁ። ያ አመራር በዚህ አስተሳሰብ ካልተቃኘ ችግሮች ተለይቷል፣ መፍትሄ አብሮ ተቀምጧል። የኔን አክዬበት የኔን አርት የተማርኩትን ሳይንስ ጨምሬበት እንዲህ አድርጌ ይህን መሬት ላወርደው ብሎ እሱ ካልያዘው እሱ ካልወሰደው እና ይዞ ካልወረደ ችግር ነው። ሁለተኛ ትልቅ ችግር አድርጌ የማየው አዲስ አበባ ላይ በተለይ ችግር አድርጌ ነው የማየው፣ አብሬው የምሰራበት ከተማ ጋር ላይ ችግር አመራር ሲቀየር የትናንትን ቁጭ አድርጎ ዛሬ እንደ አዲስ ስራ መጀመር ይፈልጋል። ማወራረስ የለም። ጥናቱ ከተሰራ በኋላ ከኔ በፊት ያለ አመራር ያስጠናው ጥናት የኔ ነው። ከኔ በፊት ያስጠናውን ጥናት ወስጄ በዛ ጊዜ የነበሩ ችግሮች እኔ ደግሞ ገብቼ ያየሁትን ጨምሬበት አንድ ላይ መፍትሄ ሀሳቡን ምሁራን ያቀረቡትን ይዤ የኔን ደግሞ መልካም ሀሳብ ጨምሬበት
እሱን ስራ ክፍፍል አድርጌ ወደ ታች ወደ የሚመለከተው ለየባለቤቱ ቆርሼ አውርጄ መፈታቱን ተከታትዬ በየጊዜው እየገመገምኩ እሱ ቢያንስ እሱን ከፈታው አንድ መርታ ነው ብዬ ካልተነሳው እንትና አስጠንቶታል አስጠናው በቃ እንግዲህ አስቀምጡታ ካልኩኝ አንድ የህዝብ ገንዘብ ነው የወጣበት፣ ሁለት የምሁራን ጭንቅላት ነው እውቀት ነው የፈሰሰበት፣ ሶስተኛ ከተማዋ ለውጥ ትፈልጋለች። አመራሩ ላይ ያለው አመራር ለውጥ ይፈልጋል። ታች ያለው አሳይመንት ወስዷል። አሳይመንቱን እሱም በአግባብ እንዳይወጣ ያደርገዋል። ውጤቱ አይታይም። የይድረስ ስራዎች ይሰራል። ከዛ ነገር ደግሞ እሱ ሲነሳ ደግሞ ሌላ ሶስተኛ ሰው ደግሞ ሲመጣ ሁልጊዜ ውሃ ቅዳ ውሃ መልስ ይሆናል። ስለዚህ ከዚህ አንጻር እኔ የኔ እይታ የተጠና ጥናት የሆነ ውጤት ይዞ የመጣ ጥናትን ከኋላ የመጣ ሰው እሱን እንደ መነሻ መንደርደሪያ ማድረግ ሲገባው ያንን አለማድረግና ከራሱ ዝም ብሎ እኔ ራሴ አሰራራለኝ ብሎ ከዛ መነሳት ያ ደግሞ ሀገር ሁልጊዜ ከዜሮ እየጀመረች የትም አያደርሰንም። ስለዚህ ከኔ በፊት የነበሩ የኮቶቤ አመራሮች ያስቀመጡት ነገር ለኔ መነሻ ነው። እሱ ላይ ከቻልኩ እጨምርበታለሁ፣ ካልቻልኩ እሱን ወደፊት እንዲሄድ አደርጋለሁ። በተቻለ መጠን መጪ አመራር የራሱን ፍልስፍና የራሱን ሊደርሺፕ ስታይል ይዞ ስለሚመጣ ለሱ ትልቅ ግባት ይሆናል። ይሄንን ነው የማየው። በጣም ድንቅ የሆኑ ሀሳቦች ናቸው ዶክተር ብርሃነ መስቀል እያነሱ ያሉት። አንድ ግን በጣም አሁን ይሄም በምሁራን ደረጃ እርስዎ በሚመሩት ለምሳሌ አንድ ሌክቸረር ማስተማር ብቻ ሳይሆን ምርምር መስራት አለበት ከሚባል አንጻር እንደ ምሁር ከሚጠበቅበት አንጻር ነው። ዲግሪ ግራጁዌት የሚያደርጉ ማስተርስ ኤንድ ፒኤችዲ ግራጁዌት የሚያደርጉ ሰዎች ለመመረቅ ያህል ብቻ ፎር ሴክ ኦፍ ግራጁዌሽን የሚሰሩ ፔፐሮችስ ጉዳይ እንዴት ነው? ለምሳሌ ብዙ ጊዜ እኛም ልምድ አድርገን ነው ዜናችንን ስንጽፍ ምሁራን ችግር ፈቺ የሆኑ ጥናትና ምርምር ላይ ማተኮር አለባቸው እና የሚል ሀሳብ አለ። ኦልዌይስ ይሄ ነው እና ከዲግሪ እስከ ፒኤችዲ ግራጁዌት የሚያደርጉ ተማሪዎችም ጭምር ትክክለኛ ወረቀታቸው የሆነ የሚያመላክት ነገር ሆኖ ጆርናል ላይ የሚቀመጥ ሆኖ የሆነ ችግር ማህበረሰብ ላይ ሲቀመጥ የእንትና እኮ የጥናት ውጤት ወይ ምርምር ውጤት ለእንትን መፍትሄ ይሆናል ብሎ ታች ህዝቡ ላይ እንዲወርድ ከማድረግ ረገድ የዚህ የመመረቂያ ጽሁፎችንም ቫሉ እንዲኖራቸው ዋጋ እንዲኖራቸው ከማድረግ አንጻርስ ምን እየተሰራ ነው? እንዲሁ ዝም ብሎ ተበርቆ ዲግሪ አስጭኖ ከማስወጣት ባሻገር። እውነት ነው፣ በጣም ትክክል ነው። የሆነ ብልሽት የሆነ ቦታ ላይ አለ። ጥናቶችን ተማሪዎቻችን ያካሂዳሉ። ሲያካሂዱ አንዳንድ ጊዜ ኮፒ ነው የምናገኘው። ኮፒ ፔስት ከፕላጃሪዝም ከሆነ ዩኒቨርሲቲ አንተ የተመረክበትን እኔ አምጥቼ ስም ቀይሬ ርዕስ ቀይሬ እሱን ሰሚት አደርጋለሁ። አንደኛ ነገር ገምጋሚዎች፣ አማካሪዎች ኃላፊነት አለባቸው ነው። አሁን እንደ ኮቶቤ ሲሪየስሊ እያያዝን ያለ ነው ይሄንን ነው። አማካሪዎች ኃላፊነት አለባቸው ያንን ልጅ ብቁ አድርጎ ከማውጣት አንጻር። ኮራፕሽን እዚህ ጋር ይጀምራል። በወረቀት ላይ የጀመረ ኮራፕሽን ነገ ወደ አንተ ኪስ ይገባል፣ የሌላ ሰው ኪስ ውስጥ ይገባል። ስለዚህ ከዚህ አንጻር ይሄንን ይዘን ከየት ነው ያመጣው 100 ወይም 150 ወይም 200 ገጽ ከዛ ሰፍቶ ከሚያመጣልኝ የሱ ዕውቀት የሆነች ጥርት ያለች 15 ገጽ አምጥቶ ይመረቅ። በዚህ አይነት መልክ መሄድ አለበት። ሁለተኛ ነገር አማካሪ አንድ ጊዜ ይቀበላል፣ ከኔ ተማሪዎችን መድብለታል ይቀበላል። ከዛ በኋላ የሆነ ጊዜ 2-3 ጊዜ አግኝቶት ቻው ቻው መጨረሻ ላይ የጋውን ለማልበስ ወደ መድረክ የሚወጣ ከሆነ ከዚህ በላይ ውድቀት የለም። የኔ ልጅ ብቁ ነው ወይ? አብሮ ማሳተም አለበት፣ አብሮ ማየት አለበት። አማካሪው ራሱ ተማሪ መሆኑን ማሰብ አለበት። ያንተ አማካሪ ቢሆን እኔ ከሱ ፔፐር ካንተ ጋራ ስለምሰራ አንተ ይዘህ የመጣውን ዕውቀት ቤቴ ተቀምጬ ቫልዩ አድ ስለማደርግ አብረን እየሰራን ስለሆነ ውድቀቱም ህልፈቱም ማለፉም አብሮ ነው መሆን ያለበት። ሁለተኛ ነገር ተቋማት ውስጥ ትስስር ያለመኖር ነው። አሁን የ5 ዓመት ስትራቴጂክ ዶክመንት ዲዛይን እያደረግን ነው። የአዲሱን ዩኒቨርሲቲ ትምህርት ዩኒቨርሲቲ ስትራቴጂክ ዶክመንት እዛ ውስጥ እየሰሩ ያሉ አንደርላይን እንዲያደርጉ እያልኩ ያለሁት እኔ ትስስር አንድ የማስተር ተማሪ ለምሳሌ ውሃን እንውሰድ። 5 ኪሎ ነው ብዙ ውሃ 40 ምንጭ ነው። አፋር ሄልዝ ትሪትመንት ወተር ሄልዝ ትሪትመንት ውሃው ታሟል፣ ጥርስ ያበልዛል ወይም መታሃራ እንላለን። ለምን ብሎ አንድ ተማሪ ይሄን ይዞ ማስተር ተማሪ ፒኤችዲ ይዞትን ቢነሳ አንድ ሌላ ማስተር ተማሪ ከሱ ጋራ እዚሁ ርዕስ ላይ በጋራ ቢሰሩ ያኛው በልኩ ከዚህ ውስጥ ፐብሊሽ በጋራ ቢያደርጉ በጋራ ቢመረቁ በጋራ ዕውቀት ቢካፈሉ
ከነኛ የሀሳብ ስርቆቶች እየወጣ እየተደጋገፈ ይሄዳል የሚል አለኝ። በዚህ አይነት መልክ ካልህን በስተቀር ዝም ብሎ ወረቀት ባመጣ ልክ የምንሄድ ዝም ብሎ ራይት እየሰጠን የምናስመርቅ ከሆነ ሄዶ ጠረጴዛው ላይ አይደለም ሪሰርች አክሽን ሪሰርች ያቅተዋል ማለት ነው። አክሽን ሪሰርች ትንሽ ዛሬ ይሄንን ዜና ስትሰሩ ያጋጠማችሁን ችግር በሆነች ነገር ተከታታይነቷን ሰሞኑ ጋር አገናኝቶ አንድ ነገር ጫራ አድርጎ እቺን ችግሯ ብሎ ማስቀመጥ መያዝና እሷን መፍታት ስለሆነ ማለት ነው። ፕሮብሌም ሾርት ሶሉሽን የሚሰጥ ነው አክሽን ሪሰርች። ትልቁ ከዛ አይነት አካሄድ መሄድ አማካሪውም ተመካሪውም በጋራ ተገምጋሚ የሚሆኑበት አማካሪው የሌለ የሱ ልጅ በወደቀ ቁጥር አብሬ ወደቅኩ ካላለ ያቺ የወጣችው ነገር ደግሞ ወደ ውጤት ካልሄደች ልጁ እኔ ምሳሌ ራሴ ልውሰድ። ባህር ዳር ዩኒቨርሲቲ እኔ ስማር ያስተማሩኝ ሪሰርች ያስተማሩኝ ዶክተር ሞቷል። ዶክተር ፀሐይ ጀንበሩ ሞቷል። ሁሌ ነው ማነሳቸው። ያ ደብተር ለኔ ስንቄ ነው። እስከዛሬ በሱ ነው የምሰራው። ከዛ አማካሪ የነበረ ኦሪጂናል ወረቀት አሰራኝ። በጣም ጥብቅ ነበር ያ አማካሪ የነበረው እና ይሄን ሁሉ ነገር ዛሬ ለኔ ቅርስ ነው እንትን ነው እርሾ ነው የሆነኝ በማስተርም በፒኤችዲም በተለይ ፒኤችዲ ላይ ትኩረት አድርጌ እንድሰራ ነው ያደረገኝ። በቃ እሱን እያሰብኩ ነው መምህሩን ነው የሚያስበው ለማለት ነው። አሁን ስለዛ ታሪክ ላወራ ሳይሆን ያ ያሰራውን ሰው ነው የሚያስበው። ያ ልጅ እንዝላል ልጅ ከፈጠርክ እሱ ደግሞ ሄዶ እንዝላል ልጅ ይፈጥርብሃል፣ ይሻገራል፣ ይሄዳል። ስለዚህ ምርምሮቻችን ሪሊ በዛ አይነት መልክ ካልተያዙ ውጤት የማያመጡ ከሆነ የዩኒቨርሲቲዎች ብዛት፣ የምሁራን ብዛት፣ የተማሪ ቁጥር መብዛት ሀገር ካልለወጠ ትርጉም ያጣል። ስለዚህ ዩኒቨርሲቲዎቻችን ሁሉም በያለበት ሁሉም በተልኮ የአካባቢውን ችግር አሁን እኛም አዲስ አበባ ላይ እንደምናደርግ ሌላው ደግሞ እንደሚያደርጉ አዳማ ላይ ስለ ዊንድ ቬኑ እዛ አካባቢ ያለውን እንዴት እንደያዙት ስለማቅ ልክ ቆንጥጦ እንደያዙት ጅማም እንዲይዛል፣ አረማያም እንዲይዛል፣ ሁሉም በየአካባቢው አንድ ላይ ሲደመር ሀገር ማለት ያ ይሆናል። የተለወጠ ሀገር ማለት ያ ይሆናል። ዶክተር ብርሃነ መስቀል በጣም ትልቅ ነጥብ ነው ያነሱት። በተለይ መጨረሻ ላይ ዶክተር ፀሐይ ፕሬዚዳንት በነበረበት ሰዓት አንድ ኮርስ ሰጥቶኛልና አግኝቼ አውቀዋለሁና ትክክለኛ ነጥብ ነው ያነሱት። ሰፊ አድርገን ብናነሳው ይህን ጉዳይ በጣም ተገቢ ነበር። ሰዓት ቀደመን። የኮተቤ ትምህርት ዩኒቨርሲቲ ፕሬዚዳንት ዶክተር ብርሃነ መስቀል ጠና እጅግ በጣም ነው የማመሰግነው። መልካም ቀን። እኔም አመሰግናለሁ። በማለዳ ንጋት ሲበሰር የልደቱ መልካም ዜና በዳዊት ከተማ ሲነገር ለጓጓንለት ቀን ደርሰን ዙሪያችን በምስራቅ ኮከብ ሲታጀብ በቀለማት ህብር ውበታችን ይደምቃል። በልደቱ መልካምነት ለሐሴት ጊዜ አንፈጅም። ያለን ነገር ጥቂት የልጅነት ቢመስል እንኳ በታላቁ ደስታ የምስራች ፈገግታ እንሰራበታለን። በግርግም ተኝቶ ጌታችንን ስናይ እንደ እረኞቹ እንቦርቃለን። በብርሃነ ልደቱ አንድነታችን ይደምቃል፣ መጎናጸፊያችን ያንጸባርቃል። ብርሃናችን ከኛም አልፎ በዙሪያችን ያሉትን ያፈካል። መልካም ዜና የምናበስርበት የገና በዓል ይሆንልን። መልካም በዓል። አዋሽ ባንክ። ገና ደስታችን፣ ገና ድምቀታችን፣ ለአብሮነታችን ከፍታ ልዩ የሞባይል ጥቅል ስጦታ ከኢትዮ ቴሌኮም። ገና ልዩ የሞባይል ጥቅል እስከ 65% ቅናሽ ተደርጎበታል። በስጦታ ታጅበዋል። በድምፅ፣ በዳታ፣ በአጭር የጽሑፍ መልእክት፣ ዕለታዊ፣ ሳምንታዊና ከወራዊ አማራጮች ጋር ቀርቧል። ገና ልዩ የሞባይል ጥቅሉን ተጠቅመው ሲጨርሱ የጥቅል አገልግሎት ጊዜው እስከሚጠናቀቅ ዳታ በሜጋባይት 9 ሳንቲም እንዲሁም ድምፅ በደቂቃ 25 ሳንቲም ብቻ መጠቀም ይችላሉ። ከማየት ሆቴል መተግበሪያ ወይም ኮከብ 999 መሰላል በቀላሉ ይግዙ፣ በስጦታ ያበርክቱ። በቴሌብር መተግበሪያ ከገዙ ተጨማሪ 10% ስጦታ ያገኛል። መልካም የገና በዓል።
ለክቡራን ደንበኞቹ ሁሌም ቅርብና ምቹ ኢትዮ ቴሌኮም። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ